ለምን ፕሮቴስታንት ሆንን የሚል ጥያቄ ከታች እየተጠየቀ ነው። እስቲ መልሱ እስቲ። ቃልዬ አንተ ብትመልስ አሪፍ ነው። እኔ እንደውም ከእግዚአብሔር ቃል አንጻር ለምን ፕሮቴስታንት ሆንን ከአባቶች ትምህርት ከያዝነው ከኮንሰንሰስ ከዛም አንጻር ለምን ፕሮቴስታንት ሆንን የሚለውን ብትሄድበት አሪፍ ነው። ቃልሻ መልካም እንግዲህ ፕሮቴስታንት ያደረገ ምንድነው ካላችሁ መጽሐፍ ቅዱስ ነው ማለት እንደዚህ ሰምታችሁ አታውቁም? ምስክርነት ጠይቁ አንዳንድ ሰዎችን ማለት ነው። ለምንድን ነው ጴንጤ ሆናችሁት ምናምን በሏቸው። እንደዛ ስትሏቸው መጽሐፍ ቅዱስ አንብቤ ይሏቸዋል ማለት ነው። መጽሐፍ ቅዱስ አነበብኩኝ፣ ጥያቄዎች ነበሩ፣ ይህም ጥያቄ ደግሞ የተመለሰልኝ እዚህ ቤት ነው ይሏቸዋል። እና እኛን ፕሮቴስታንት ያደረገን መጽሐፍ ቅዱስ ነው እላለሁ። ለምንድን ነው ፕሮቴስታንት ሆነን መቀጠል ያለብንስ? የምንቀጥለው ሲባል ሲምፕሊ ለመጽሐፉ ስልጣን መገዛት ካለብን በራሳችን ሀሳብ መሰረት መኖር ከሌለብን በቃ ያለው አማራጭ እሱ ብቻ ስለሆነ ነው። መጽሐፍ ቅዱስ ነው ፕሮቴስታንት ያደረገን እላለሁ። አጭሩ ምላሽ መጽሐፍ ቅዱስ ነው ፕሮቴስታንት ያደረገን የሚል ነው። ከዛ በኋላ ደግሞ ሌሎች የሚቀጥሉ ነገሮች አሉ። ዋይ አር ዩ ፕሮቴስታንት? ለምንድን ነው በእውነት የምትቀጥለው ሲባል ለኢየሱስ ያለኝን ዲቮሽን ለማንም እንዳካፈለው ስለማያደርገኝ ነው። ስለዚህ ቱ ዘ ፉለስት ከኢየሱስ ጋር ለመኖር ሳስብ ሁል ጊዜ ይሄኛውን ወይ ኦፍ ላይፍ እመርጠዋለሁ ወይም ደግሞ ፕሮቴስታንቲዝምን እመርጠዋለሁ። ሶ እዚህ ዋና ጥያቄዎችን የመለሰልኝ ሙቭመንት ስለሆነ ፕሮቴስታንቲዝም እሱን እመርጠዋለሁ። ሶ ይሄንን ካልኩ በኋላ ወደ ቴክኒካልስ ደግሞ ልግባ። ቴክኒካል ነገሮች ደግሞ አሉ። ለምሳሌ ሶላዎቹ ቴክኒካሎች ስል እነሱን እያልኩ ነው። ሶላዎቹ ለምሳሌ እነሱን አይተን እንትን ማድረግ እንችላለን ብዬ አስባለሁ። ስለዚህ እንደ ፕሮቴስታንት ሶላ ስክሪፕቹራን አከራለሁ። በጣም ፌቨራይት ሶላ ስክሪፕቹራ ነው፣ መጽሐፍ ቅዱስ ብቻ ነው። ለምንድነው ሶላ ስክሪፕቹራ ፌቨራይት ሶላ የሚሆነው ካላችሁ ደግሞ እያንዳንዱን ነገር የምመዝንበት ብቸኛ ዳኛ አለኝ ወይም ደግሞ የማይሳሳት ብቸኛ ዳኛ አለኝ ብዬ ስለማምን ነው። ስለዚህ ያ ዳኛ መጽሐፉ ነው። በሰዎች ሀሳብ የበላይነት እንዳልመራ ያደርገኛል። መጽሐፍ ቅዱስ የእግዚአብሔር ቃል ነው እንላለን አይደለ? መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ በቃ መጨረሻ ላይ ደላስት የመጽሐፉ ነው እንጂ ወይም ደግሞ የዛ የእግዚአብሔር ቃል ነው እንጂ የሰዎች ቃል አይደለም እንላለን። ስለዚህ የሰዎች ቃል ምን ጊዜም ቢሆን የፈለገ ጥሩ ቃል ቢሆን የሆነ ሰዓት ላይ ስህተት ታገኙበታላችሁ። ሰዎች ሊሳሳቱ ይችላሉ። የማይሳሳት ግን አንድ ባለስልጣን አለ። እሱም ደግሞ መጽሐፍ ቅዱስ ነው። ለምን ሲባል እሱ የእግዚአብሔር ቃል ነው። እሱ በእግዚአብሔር መንፈስ አነሳሽነት የተጻፈ ነው፣ ኢንስፓየርድ ስለሆነ። ስለዚህ ባለስልጣን ነው። ደግሞ ባለስልጣንነቱ ኢንፋሊቢሊቲን ኢምፕላይ ያደርጋል። ሊሳሳት አለመቻልን ኢምፕላይ ያደርጋል። ስለዚህ ከሶላዎቹ መካከል ፌቨራይት የሚሆንበት ምክንያት እሱ የትኛውም ትምህርት ወደ እኔ ሲመጣ ከመጽሐፉ ጋር መስማማት አለበት። በቃ ዳኛዬ እሱ ነው። የኔ ምሮ ራሱ አይደለም፣ ዳኛዬ እሱ ነው፣ መጽሐፉ ነው እላለሁ። ስለዚህ ከዛ የተነሳ ፕሮቴስታንት ሆኜ እኖራለሁ። ሌሎችን ጠይቁ፣ ይህንን ስልጣን ገሸሽ ያደርጉታል። ሌሎች ባለስልጣናትን ለመጨመር ይሞክራሉ። ስለዚህ ሶላ ስክሪፕቹራን መቀበል የሚቻለው ሲምፕሊ በፕሮቴስታንቲዝም ማይንድሴት ውስጥ ብቻ ነው። ፕሮቴስታንት ሜንታሊቲን ለምን ትመርጣለህ ካላችሁ ሶላ ስክሪፕቹራን በተመለከተ በጣም እመርጠዋለሁ። ከዛ ሌሎች ሶላዎች አሉ። የሁሉም ሶላዎች አውራ ነው ብዬ የማምነው ሶላ ስክሪፕቹራን። ለምን ሲባል የምንድንበትን መንገድ ጥርት አድርጎ የነገረን እሱ ነው። እንዴት ነው የምትድነው ሲባል በእምነታችን ብቻ ነው የምንድነው። የዘላለም ሕይወት የምናገኘው የምንጸድቀው በእምነታችን ብቻ ነው እንላለን። ማን ነገራችሁ ሲባል ይሄን የነገረን መጽሐፍ ቅዱስ ነው። ሌሎች የዳኛ መንገድ አለ ሌላ ብለው ሊነግሩን ይችላሉ። ነገር ግን ወደ መጽሐፉ ዞረን አንተስ ምን ትላለህ ብንለው በእምነታችሁ ብቻ ነው የምትድኑት ይላል። ስለዚህ በእምነታችን እንደምንጸድቅ የነገረን መጽሐፍ ቅዱስ ነው። ስለዚህ ሁለተኛው ሶላ ደግሞ ያንን ኢምፕላይ ያደርጋል። በእምነታችን ስንድን በማን ላይ ባለን እምነት ሲባል አሁንም መጽሐፍ ቅዱስን ሪፈር ማድረግ አለብን። በማን ላይ ባለን እምነት? ብዙዎች ብዙ ነገር ካላመናችሁ አትድኑም ሊሉን ይችላሉ። መጽሐፉ ግን አንድና አንድ ነገር ይናገራል፣ በክርስቶስ ላይ ባለን እምነት። ስለዚህ
ክርስቶስ ብቻን እናመጣለን ማለት ነው። ስለዚህ በክርስቶስ ብቻ ባለን እምነት ላይ ብቻ ድነናል እንላለን። ስለዚህ ያ ክርስቶስ ደግሞ እሱን በማመናችን ምን አግኝተን ያዳነን ሲባል እሱ ጽድቁን የእሱን ጽድቅ አብ በእኛ ላይ ስለቆጠረ ወይም ደግሞ ለእኛ ስለቆጠረልን ነው እንላለን። ይህን ደግሞ ያደረገው በጸጋው ብቻ ነው እንላለን። ስለዚህ ለኛ በማይገባ ሜሪት፣ ለኛ በማይገባ ስጦታ፣ ለኛ በማይገባ እግዚአብሔር ግን በክርስቶስ አማካኝነት ለኛ በቆጠረው ጸጋ እንደ እግዚአብሔር እንደ ባለጠግነቱ መጠን ድነናል፣ የዘላለም ሕይወት አግኝተናል እንላለን። ስለዚህ ጸጋ ብቻ ስንል እሱን እያልን ነው። ሰሞኑን እንግዲህ አንዳንድ ክርክሮች አሉ አይደል? ጉንጫ አልፋ ክርክሮች፣ ጸጋው በሕይወታችን እንዴት ነው የሚሰራው የሚለው ላይ የተለያየ ቪው ስላለ፣ ስለዚህ ጸጋ ብቻ ስህተት ነው የሚል ማለት ነው። ምን ማለት መሰላችሁ? ትምህርተ መንፈስ ቅዱስ ላይ ፊሊዮኬን የሚያምኑ ዌስተርን ቸርቾች ስላሉና ኢስተርኑ ደግሞ ፊሊዮኬን ስለማያምን ትምህርተ መንፈስ ቅዱስ ስህተት ነው እንደማለት ነው። ይሄ ደግሞ በጣም ይሳሳታል። መጀመሪያ ጸጋ ብቻን በሆነ ዴፊኒሽን ተቀብለህ ነው ከዛ በኋላ የተለያዩ ቪዎችን መዳኘት የምትችለው ማለት ነው እንጂ ትምህርተ መንፈስ ቅዱስ ፊሊዮኬንና የሚያምኑና የማያምኑ ቸርቾች ስላሉ ትምህርተ መንፈስ ቅዱስ ጭራሽ የመንፈስ ቅዱስ ትምህርት ስህተት ነው ብትል ስህተት ውስጥ ትወድቃለህ ራስህ ማለት ነው። ስለዚህ ጸጋ ብቻ ላይ ጸጋው በሕይወታችን ከእምነታችን ጋር ከዊላችን ጋር እንዴት ነው የሚሰራው የሚል የተለያየ ቪው ቢኖር እንኳን ከእግዚአብሔር ጸጋ ውጪ የምንድንበት ሌላ መንገድ አለ፣ እምነታችን ኢንፍላይ የሚያደርገው ሌላ መንገድ አለ ከጸጋው ውጪ የሚልን ነገር ሰው መቀበል እስካልቻለ ድረስ የጸጋ ብቻ ተቀባይ መሆን አለበት። ካልሆነ ግን ያው ፔላጊያን ሆነ ያልፈዋል ማለት ነው። ስለዚህ በእግዚአብሔር ጸጋ ብቻ በእምነታችን ያንን ጸጋ ሰጥቶን እንደዚሁም ደግሞ ያ ጸጋ በክርስቶስ የመስቀል ስራ ለኛ ተቆጥሮልን የክርስቶስ የመስቀል ስራ የዳንበት ጸጋ ነው እንላለን። የማይገባ ሜሪት ማለት ነው። ስለዚህ ይህን ሁሉ ማን ይነግረናል ሲባል መጽሐፉ ብቻ ነው ይህንን ኢንፋሊብሊ ሊነግረን የሚችለው። ሌሎች ይህንን ሲነግሩ ሊሳሳቱ ይችላሉ፣ መጽሐፉ ግን አይሳሳትም። አምስተኛ ላይ መጨረሻ ላይ ይሄ ሁሉ ታዲያ መጨረሻ ላይ ግቡ ምንድን ነው ሲባል የእግዚአብሔር ክብር ነው። ሁሉን ነገር እግዚአብሔር ለክብሩ ብቻ አድርጎታል። ከእግዚአብሔር ክብር ውጪ እነዚህ ነገሮች ለሌላ አካል ለኛም ጭምር ክብር ሊያመጡ አይችሉም። ስለዚህ ክብሩ ሁሉ ለማን ብቻ ይሆናል? ለእግዚአብሔር ብቻ ይሆናል። ማን ነገረ? መጽሐፍ ቅዱስ የጸጋው ክብር እንዲመሰገን ይሄን ያደረገው እንጂ እኛ እንድንከብርበት ለድነታችን ክሬዲት እንድንወስድበት አይደለም ብለን እንዘጋለን። ይህን ሁሉ ማን ነገረን ሲባል እንመለሳለን። መጽሐፍ ቅዱስ የእግዚአብሔር ቃል የሆነው። ስለዚህ በዚህ መጽሐፍ ስልጣን ስር ማደር ምንኛ መታደል ነው። ስለዚህ ፕሮቴስታንት ሆነን እንኖራለን። ኧረ እኮ በመሀል እኮ ግን የተለያዩ እኮ ምልከታዎች አሉ። አዎ የተለያዩ ምልከታዎች አሉ። ቤተክርስቲያን በ2000 ዓመት ታሪኳ ሁሉን ነገር አንድ ምልከታ ብቻ ኖሯት አላለፈችም። ኢንተርፕሪቴሽን ዌስተርን እና ኢስተርን ቸርቾች ላይ ገና ከጅማሬው የተለያየ ነበረ። አንዱ ሊተራሊ ይጠቀማል፣ አንደኛው ደግሞ አይ እኔ አሌጎሪ ነው የምጠቀመው፣ አንዳንድ ነገሮች ለእግዚአብሔር ስድብ ናቸው የሚሆኑት አሌጎሪካል ካልሆኑ በስተቀር ብሎ አሌጎሪካሉን ይወስዳል። አንዳንዶች የሆነ ነገር ያስተምራሉ፣ ሌሎች ደግሞ የሆነ በሌላ መንገድ ይቃኙታል። ስለዚህ ይሄ የቪው ልዩነት ያኔም ነበረ፣ ዛሬም አለ፣ ነገም ይኖራል። ይሄ ምንም ችግር የለውም። ነገር ግን ሴንትራል ኮር ፖይንት አለን። እሱ ምንድነው? ብቸኛው ባለስልጣናችን ተጨቃጭቀን ተከራክረን ስንመለስ መጽሐፉ ነው። ክርክሩ የመጣው መጽሐፉ ስለሚሳሳት ሳይሆን የኛ አይምሮ ስለሚሳሳት ነው። ስለዚህ ክርክራችን ኮር ፖይንቶቻችንን እንዳይነካ እንጠነቀቃለን። እሱ በክርስቶስ የመዳናችንን እውነት ደግሞ ያንን ያዳን በክርስቶስ ያዳነን እግዚአብሔር በእምነታችን በጸጋው ብቻ እንደሆነ ይሄ ሁሉ ተጠቅልሎ ለሱ ክብር ብቻ የሚገባ እንደሆነ እንደዚሁም መዳናችን እውነት እንደሆነና በክርስቶስ ያለን እምነት ደግሞ ዘላለማዊ ሕይወትና እንዳፈጠን። ስለዚህ ይሄን ኮር ፖይንት ይዘን ከዛ ኮር የምንላቸውን የትምህርተ እግዚአብሔር ትምህርቶች ይዘን እንቆማለን። ስለዚህ ዲስ ኢዝ ፕሮቴስታንቲዝም። በተለያዩ የቪው ልዩነቶች የማንረበሽበት ምክንያት ፕሮቴስታንቲዝም ኮር ፖይንቱን ሳይለቅ ስለሆነ ነው ቪዎችን የሚያስተናግደው፣ ምልከታዎችን የሚያስተናግደው። ስለዚህ በዚህ መልኩ ፕሮቴስታንቲዝምን ጠብቀን መኖር እንችላለን እላለሁ። ስለዚህ ዲስ ኢዝ ዋይ ዊ አር ፕሮቴስታንትስ። ሌላ የመዳኛ መንገድ አለ ሲሉ አትሰማም። በቃ ምክንያቱም ፕሮቴስታንት ነህ። ኦኬ። በሌሎች በኩል የተገቡ ሌሎች ኪዳናት አሉ ስትባል አትሰማም። ለምን? ዩ አር ፕሮቴስታንት እንዴ? ኧረ አይደለም እኮ ከመጽሐፍ ቅዱስ እኩል ስልጣን አለ ያለው አካል አለና እሱ ካላስተማረ በስተቀር ከመጽሐፉ ያነበብከው እውነት አይደለም ሲል አይ ትላለህ። ለምን? ዩ አር ፕሮቴስታንት። ስለዚህ ፕሮቴስታንት የሆንበት ምክንያት ይሄ ነው እንላለን። ኧረ ልዩነቶች አሉ ሲባል በ451 እንደነበረው ልክ እንደዛ ነው እንዴ ልዩነት? ኦኬ። አንዱ ሌላውን ውሻ ሌላኛውን ወንበዴ እያለ 1000 ምናምን ዓመት እንደቀጠለው ነው እንዴ ልዩነት? ኧረ አይደለም። የቪው ልዩነቱ እንዳለ አውቀኸው ኮመን ግራውንድ ላይ ቆመህ ነው እንደ ፕሮቴስታንት የምትኖረው። ስለዚህማ ለስዕል አልሰግድም ስላልክ መጽሐፍ ቅዱሳዊ አይደለም ብለህ ስለተቃወም
አንተ ከቤተ ክርስቲያን ውጪ ነህ የሚልህ የለም። የቪው ልዩነቶችን አንተ በመያዝ በሚገባህ መንገድ ይዘህ እንድትኖር ይፈቅድልሃል። ስለዚህ ዊ አር ፕሮቴስታንት ሆነን የምንኖርበት ምክንያት ደግሞ ይሄ ነው። ወደ ቸርች ሂስትሪ ስንመጣ በቤተክርስቲያን ታሪክ ውስጥ ብዙ ስህተቶች ተሰርተዋል። በጣም ብዙ ነገሮች በቤተክርስቲያን ታሪክ ውስጥ ነው ተጠብቀው ደግሞ የኖሩት። ስለዚህ ተጠብቀው የኖሩትን ነገሮች እንደተጠበቁ እንወስዳቸዋለን። የተሰሩ ስህተቶችን በቃሉ እውነት እያረምን እንመጣለን። ስለዚህ ቤተክርስቲያን ታሪክ ራሱ ለመጽሐፍ ቅዱስ የተገዛ ነው። አባቶች ምን አመኑ የሚለው ከመጽሐፍ ቅዱስ ውስጥ እስከተስማማ ድረስ አብረን ይዘን እንሄዳለን። የተሳሳቱትን ደግሞ በቃሉ እውነት እያረምን እንሄዳለን ማለት ነው። ለዚህ ነው ፕሮቴስታንት የሆነው እላለሁ። ተባረው። ተባረክ ቃልዬ። ጌታ ኢየሱስ ክርስቶስ ይባርክ። ተመልሶልናል። ጥያቄ ያላችሁ ሰዎች አንድ ቁጥር እየጻፋችሁ ገብታችሁ መጠየቅ ትችላላችሁ። ቤትሻ አልተመለሽም? ቤትሻ የለችም መሰለኝ። እንጠይቅ ጠይቅ። እሺ ቃሌ አሁን መቼ ነው 2 ቀን 3 ቀን ያልሞላው ጊዜ ውስጥ ማርያም ከማን ነው ኢየሱስ ክርስቶስ ከማርያም ስጋ አልነሳም የሚል ትምህርት አንዲት ጥያቄ ነገር አቅርባ ነበርና ብዙ ሰዎች ከሷ ከምትለው ጋራ አግሪ ሲሆኑ አይቻለውና ምናልባት ለሌሎች መልስ ሊሆን ስለሚችል ኢየሱስ ክርስቶስ ከማርያም ስጋ አልነሳም ወይ የሚል ነው ጥያቄ። ተባረክ። እሺ ቴንክ ዩ ገኒ። ኢየሱስ ከማርያም እሺ ቤተሻይ ይቅርታ ጠፋሁባችሁና የሆነ ስራ ይዤ ነው። ተባረኩ፣ ቀጥሉ። ድምጼን ላሰማ ብዬ ነው በዛው። ርዕሱን ቀይሩ ቤትሻ። ርዕሱን ጥያቄ እና መልስ ብለሽ ቀይሩ። ጥያቄ ያላችሁ ብለሽ ቀይሩ። እሺ ቤተሻይ ተባረኪ። አሁን ልቀጥል። ከማርያም ስጋ ነስቷል ወይ ጌታ? አዎ። አጭሩና ግልጹ መልስ አዎ የሚል ነው። ከዛ ምን ማለት ነው የሚለውን እንወስደዋለን። ብዙዎች በተለይ እኛ መካከል የሚቃወሙበት ምክንያት ምንድነው? ይሄንን ከማርያም ስጋ ነስቷል ማለት ማሪዮሎጂ ስለሚመስላቸው ነው። ሃይ ማሪዮሎጂ ስለሚመስላቸው ከማርያም ስጋ ስለነሳ ማርያም በቃ ማላጅ መሆን አለባት ምናምን፣ ኪዳኑን መቀበል አለብን ምናምን ወደሚል ሐሳብ የሚወስድ ይመስላቸዋልና ብዙውን ጊዜ የሚቃወሙበት ምክንያት እሱ ነው። ስለዚህ ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይ ከተባለ ምላሹ የሚሆነው አዎ ስጋ ነስቷል የሚል ነው። ለምን ሲባል ለምንድን ነው እንደዛ የሚባለው ሲባል ኢየሱስ ከማርያም ስጋ ቆርጦ የራሱ ስጋ አድርጎታል አይደለም። ይሄ አይደለም ፖይንታችን። ስጋ ነስቷል ሲባል ይሄ አይደለም። ነገር ግን ኢየሱስ ልክ እንደኛው ሰው ከሆነ የኛን ባህሪ ይዞ ከመጣ ልክ እንደው ልጅሰሶች ከሰማይ ያመጣው ስጋ ነው ካላልን በስተቀር ልክ እንደኛው የሆነ ባህሪ ሰብአዊ ባህሪ አለው። ልክ እንደኛው ከኛ ጋር እንደ ሰብአዊ ባህሪው አንድ ባህሪ ነው የምንል ከሆነ በዛ መንገድ የሚቀመጥ ከሆነ የግድ በሚባል ደረጃ ከኛ ጋር ዘር መካፈል አለበት። ስጋ ነስቷል ስንል ዘር ተካፍሏል እያልን ነው። ልክ የኛን ኔቸር እንዲይዝ የሚያደርገው ከኃጢአት በስተቀር ልክ እንደኛው ሰው ሊያደርገው የሚችለው ያንን ስጋ ያንን ዘር ተካፍሏል እያልን ነው። ስጋ ነስቷል ይሄ ነው ፖይንት። ያንን ዘር ከማርያም ተካፍሏል ወይ? አዎ ተካፍሏል። ካለበለዚያ እኛን ሊመስል ባልቻለ ነበር። የኛን ባህሪ ባልያዘ ነበር። ስለዚህ የኛን ባህሪ የያዘው ክርስቶስ ስጋ ስለነሳ ነው ከማርያም እንደዛ ስጋ ነስቷል። ፖይንቱ እሱ ልክ እንደኛ አንድ ባህሪ ከኛ ጋር አንድ ባህሪ እንዲሆን ልክ ዕብራውያን ምዕራፍ 2 ላይ እንደተነገረው ስጋና ደምን በስጋና ደም ተካፈለ እንደሚለው ልክ እንደዛው እንዲሆን ምን መሆን ነበረበት? ከማርያም ሰው ሊያደርገው የሚችለውን ያንን ዘር መካፈል ነበረበት። ልክ እንደ ማርያም አይነት ባህሪ እንዲኖረው የሚያደርገውን ዘር መካፈል ነበረበት ከኃጢአት በስተቀር። ስለዚህ ስጋ ነስቷል ስንል ይሄን እያልን ስለሆነ ጥንቃቄ ይፈልጋል። ክሪስቶሎጂያችን ጉራማይሌ ከሆነ ለብዙ ጥፋት እንጋለጣለንና ኢየሱስ ከማርያም ስጋ ነስቷል የሚለው ነገር መቀበል መቻል አለብን ብዬ አስባለሁ። አሁን አንድ ሌላ ክርክር አለ፣ ከታችም እያየው ነው። ነፍስ ነስቷል አልነሳም የሚል ማለት ነው።
በመጀመሪያ ነፍስ ነስቷል ማለት ምን ማለት ነው የሚለውን ጥያቄ መመለስ አለብን። ኢየሱስ ክርስቶስ አመክንያዊት ነፍስ ነበረችው። ስለዚህ ኢየሱስ እንደኛ ሰው ሆነ ማለት ልክ እኛ ነፍስ እንዳለ ልክ እንደዛው እሱ ነፍስ የሰው ነፍስ ይዞ የተወለደ ነው እንጂ ስጋውን ብቻ አይደለም ይዞ የተወለደው ነው ፖይንቱ። ስለዚህ በዚህ ሳይድ ከሆነ ነፍስ ነስቷል የሚባለው እንደዛ ከሆነ ሲምፕሊ አዎ ነፍስ ነስቷል እንላለን። ከማርያም የሆነ ተቆርሶ የተሰጠው ነፍስ አለ ማለት ግን አይደለም። አሁን ልክ እኛ ነፍስ ያለን ሆነን እንደተወለድን ስጋ ብቻ ሆነን እንዳልተወለድን ልክ እንደዛው ከማርያም ሲወለድ ስጋ ብቻ ሳይሆን እንደኛው አይነት ነፍስ ያለው ከኃጢአት በስተቀር እንደኛው አይነት ነፍስ ያለው ሰው ተወልዷል ማለት እስከሆነ ድረስ እሱን መቀበል ምንም ችግር የለውም። አቡሊናሪዮስም ኬልቄዶን እንደዛ ነው የተቃወመው፣ አመክንያዊት ነፍስ ያለው ብሎ ሲናገር ማለት ነው። አቡሊናሪዮስ ነፍስ የለውም ስለምን። ስለዚህ ያንን ለመቃወም ከሆነ ሲምፕሊ ነፍስ ነስቷል የሚለው ነገር ችግር የለውም። ነፍስን ከማርያም ቆርሶ ወስዷል አይነት ሐሳብ ስላልሆነ ማለት ነው። ስለዚህ እዛ ድረስ እስካልተለጠጠ ድረስ ችግር የለውም። ግን አንዳንድ ሰዎች እሱን ሲሉ ሰምቻለሁ፣ ነፍስን ከማርያም ተካፍሏል አይነት ነገር ሲሉ ሰምቻለሁ። የማርያምስ የሱ ነፍስ ነው አይነት ማለት ነው። እዛ ድረስ ተወስዶ ጀስት ይሄ ሃይማሪዮሎጂ ለመስራት ከሆነ ግን እንደዛ አይደለም ብለን እናስተካክለዋለን። ግን ነፍስ ነስቷል ፖይንቱ ኬልቄዶን ላይ እንዳለው አመክንያዊት ነፍስ ያለችው ሆኖ ከማርያም ተወልዷል ማለት እስከሆነ ድረስ ግን እንቀበለዋለን። ካልሆነ ኬልቄዶንን መቃወም ስለሚሆንብን ማለት ነውና ሌላ ቀን ይሄን በሰፊው በትምህርት መልኩም እናነሳዋለን ኬልቄዶንን እያብራራ በዚህ መንገድ እንመለከተዋለን። ተባረኩ። የትኛው ነው መጀመሪያ ምንድን ነው እና እንዴት እሱን በምን መልኩ ነው የሚገለጸው? እሺ ልቀጥል። ጸጋ ይቀድማል እያልኩ ነበር። ጸጋ ነው የሚቀድመው። ታችሁኝ አዳምጣል። ጸጋ ይቀድማል። ኦኬ ጸጋ የሚቀድም ከሆነ ፍሪ ዊል አለን የለንም? ጸጋው ከጸጋ በኋላ አለ። ከጸጋ በፊት የለም። ጸጋው ካዳነን ኦኬ። አይ ጸጋው ቀድሞ ካዳነን ብናምን ባናምን ምን ፖይንት አለው ማለት አልገባኝም። እሺ እንደ አርሚኒያን ፖይንት ኦፍ ቪው ነው። ኦልሬዲ ጸጋው መጀመሪያ ካዳነን ፍሪ ዊላችን ምን ጋር ነው? እሱን መልሳለሁ። አሪፍ ጥያቄ ነው። እሱን ልመልስ። እንግዲህ ወደ እንትን ስትመጪ ወደ ቸርች ፋዘር ስትመጪ እና የምታገኘው ነገር ምንድነው? አዎ ሰዎች ዊል አላቸው ወይስ የላቸውም ለሚለው አብዛኞቹ አላቸው ብለው መልሰዋል። ዊል ግን አላቸው ሲሉ ያንን ፍሪ ዊል ከጸጋው በፊት አድርገው አላስቀመጡም። እሱን ያስቀመጠ አንድ ሰው ፔላጊየስ ብቻ ነው። እሱም ተወግዟል። ያው ከሃዲ ነው። እናንተም ጋር በእናንተም ሊቃውንት ከሃዲ ነው፣ በእኛም ሊቃውንት ከሃዲ ነው። ለምን ሲባል ሰው ከጸጋ በፊት በእግዚአብሔር ጸጋ ከመነካቱ በፊት መልካም ነገር የመምረጥ አቅም አለው የሚል ሐሳብ ስላለ ሰው መልካም ነገር የመምረጥ አቅም ካለው እና መልካሙን መርጦ የመዳን አቅም ካለው አስቀድሞ ሆኖ ጸጋው ባላስፈለገ ነበር። ስለዚህ ያንን ነገር ስላለ እሱ ያው ተወግዟል ማለት ነው በአጭሩ ሳስቀምጠው። እኛ ጋር ደግሞ እንዴት ነው የሚቀመጠው ሲባል ያው እኛ ጋር ቶታል ዲፕሪቪቲ የሚባል እንትን አለ። ቶታል ዲፕሪቪቲ የሚባል ትምህርት አለ። ቶታል ዲፕሪቪቲ እንግዲህ ኤፌሶን ምዕራፍ 2 ላይ እንደምታነቢው በኃጢአታችሁ ሙታን ነበራችሁ ይላል መጽሐፍ ቅዱስ እና ይህንን በየትኛውም ትራዲሽን ውስጥ ያለው ያምኑታል። እኛ ጋር በሪፎርምዱም በኤልትራኑም በአርሚኒያኒዝሙም በኩል ያለው ያምኑታል። ስለዚህ ቶታል ዲፕሪቪቲ ምንድነው ሲባል ሰው ለእግዚአብሔር መልካም የሆነው ምላሽ እንዳይሰጥ አድርጎታል። መንፈሳዊ እንቅስቃሴ እንዳያደርግ አላለም። መንፈሳዊ እንቅስቃሴ ማድረግ ይችላል። በቃ የሆኑ ነገሮችን ማድረግ ይችላል። ግን ለድህነቱ እግዚአብሔርን መምረጥ ለድህነቱ በክርስቶስ ያለውን እምነት ማመን ግን አይችልም ሰው። ስለዚህ በኃጢአታችሁ ሙታን ነበራችሁ ሲል ቀጥሎ የሚለው ነገር አለው። እንደ ሰይጣን ፈቃድ ተመላለሳችሁባቸው ይላል። በአየሩ ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁባቸው፣ ከፍጥረታችን ደግሞ ሁላችን እኛም የልባችንን ፈቃድ እያደረግን ስለነበረ ይላል። ስለዚህ ሰው ፍሪ ዊል አልነበረውም ስንል ምን እያልን ነው? ሰው በክርስቶስ አምኖ መዳን የሚችልበት አቅም አልነበረውም እያልን ያለ። ይህንን ደግሞ ለምሳሌ እናንተ አባ አበራ በቀለ ሊቀ ጉባኤ ነው ባሉት አባ አበራ በቀለም አስቀምጠውታል በመጽሐፋቸው ላይ። ይሄንን ክሊር አድርገው አስቀምጠውታል። ስለዚህ ሰው በክርስቶስ ከመነካቱ ከዛ ጸጋ በፊት አምኖ የሚድንበት አቅም ነበር የሚለው ነገር ብዙ የሚታመን ነገር አይደለም። አባ አበራ በቀለም እንደዛ ያስቀምጣሉ። ኢቭን ባለፈውም ላይቭ ላይ ከነበርሽ አላውቅም ስናነበው ነበርና ገጽ 96 ላይ ይመስለኛል ይሄንኑ ቶታል ዲፕሪቪቲንም ያምናሉ እሳቸው ማለት ነው። ኢቭን ኦሪጂናል ሲንን ያምናሉ። ኦሪጂናል ሲን ስንል ሲምፕሊ በቃ ከአዳም ጀምሮ የመጣ ኃጢአት አለ። እሱን በዛ ምክንያት ሰው ሁሉ ሞት ነው፣ የበደለውም ያልበደለውም ይላሉ አባ መልከ ጼዴቅም።
እንዳለ በድለዋል። በቃ የበደለም ያልበደለም ኃጢአተኛ ተብሎ ተጠርቷል ይላል። ስለዚህ ከዚህ ውስጥ የሚወጣ ፈቃድ የእግዚአብሔርን ጽድቅ መስራት አይችልም፣ በምንም ታምር ማድረግ አይችልም። ስለዚህ ሰው ፈቅዶ ክርስቶስን ለመምረጥ ራሱ አስቀድሞ ጸጋ ይፈልጋል። እኛ ያንን ጸጋ ፕሪቬኒየንት ግሬስ ብለን እንጠራዋለን። ምን ማለት ነው? መጽሐፍ ቅዱስ እንደሚናገረው እምነት ከመስማት ነው ይላል። ስለዚህ ሰው የሚያምነው ሰምቶ ነው ወንጌሉን፣ መስማት ደግሞ በእግዚአብሔር ቃል ነው ብሎ ይናገራል። ያ ቃል ደግሞ አቅም አለው። ምን የሚያደርግበት አቅም አለው? ሰዎች ክርስቶስን እንዲመርጡ የሚያደርግበት አቅም አለው። ሰዎች ወደ ክርስቶስ እንዲመጡ የሚያደርግበት አቅም አለው። ለሚሰሙት ወንጌል ምላሽ መስጠት የሚችሉ እንዲሆኑ የማድረግ አቅም አለው። ከዛ በፊት ሊቃወሙ ይችላሉ። ሰዎች ሲቃወሙ ሲምፕሊ በኃጢአታቸው ሙት ከመሆናቸው የተነሳ ነው። ያ ፕሪቪኒየንት ግሬስ ግን ምን ያደርጋል ሲባል ሰዎች ወንጌሉን ሲሰሙ ምላሽ የሚሰጡበትን አቅም ይሰጣቸዋል። ያ ፕሪቪኒየንት ግሬስ እግዚአብሔርን ሰዎች አሜን ብለው ያንን የእግዚአብሔርን ወንጌል እንዲቀበሉ አቅም ይሰጣቸው። ግን በዛ ጊዜ አሁን በአርሜኒያን ቪው ውስጥ ሆኜ ስለማወራ ሰው አንድ ጊዜ ያንን ጸጋ ከተቀበለ በኋላ ግን ሪጀክት ማድረግ ይችላል። ስለዚህ ከተቀበለ በኋላ ነው አልፈልግም ካለ ምንድን ነው የሚሆነው? ልክ እነ ጳውሎስ እና እነ ሲላስ አይ እንደዚህ ከሆነማ ካልተቀበላችሁ በይህን እውነት በራሳችሁ ከገፋችሁት እንግዲህ ይሄው የእግራችንን ትቢያ እናራግፍላችኋለን እኛም ደግሞ ወደ አሕዛብ እንሄዳለን ብለው እንደተናገሩ ልክ እንደዛው ሰዎች በፈቃዳቸው ከዛ በኋላ ሪጀክት አድርገዋልና ጥፋት ይጠብቃቸዋል። ከቃሉ ጋር አብሮ የሚመጣ ዩኒቨርሳል የሆነ ግሬስ አለ። ለሰዎች ሁሉ የሚሆን ግሬስ አለ። በቃሉ ውስጥ ሰዎች ለዛ ቃል እንዲታዘዙ የሚያደርጋቸው ያ ጸጋ ይመጣል። አሁንም ወደ አባ አበራለሁ ሰድሽና ጸጋ የሚለው እንዴት ይተረጉሙታል? እግዚአብሔር ለሰዎች የሚሰጠው መንፈሳዊ በረከት ሁሉ ከነሱ ያልሆነ መንፈሳዊ በረከት ሁሉ ጸጋ ነው ብለው ያስቀምጣሉ። ስለዚህ እግዚአብሔር በቃሉ ውስጥ ያንን ጸጋ አስቀምጧል። ምን ሰዎች ሰምተውት እንዲታዘዙት የሚያደርገውን ኃይል የመንፈሱን ኃይል በቃሉ ውስጥ አስቀምጧል። ዛትስ ዋይ ሰዎችን ወንጌሉ ሲሰበክ ያንን ወንጌል እንድትሰማ ምን አደረገላት እግዚአብሔር? ሊዲያን አፈምሰናል አይደል? ልቧን ከፈተላት ይላል። ስለዚህ ምን አድርጓል እግዚአብሔር? አስቀድሞ ልቧን ከፍቷልና ስለዚህ ያቺ ሴት አሁን ወንጌሉን የመቀበልን አቅም ሰጥቷታል። ፍሪ ዊል የምንለው ነገር የሚሰራው ራሱ ልብ ከተከፈለ በኋላ ነው፣ ከተከፈተ በኋላ ነው። በምን በዛ ቃል በሚተላለፍ ጸጋ ውስጥ ልብ ከተከፈተ በኋላ። ስለዚህ ያንን ቀዳሚ ጸጋ ወይም ደግሞ ፕሪቪኒየንት ግሬስ ብለን እንጠራዋለን። ከዛ በኋላ ሰው ግን ከዛ ፕሪቪኒየንት ግሬስ በኋላ ፈቃዱ ስለታከመለት ስለዚህ አሁን ክርስቶስን ከመረጠ ወይም ደግሞ ከዛ በኋላ ክርስቶስን ካመነ ግን ከዛ በኋላ ያ ሴቪንግ ግሬስ ደግሞ ይከተላል ማለት ነው። ኦኬ ያ ሴቪንግ ግሬስ ደግሞ ይከተላል ማለት ነው። ስለዚህ አንድ ሰው በክርስቶስ አምኖ ድኗል ስንል እነዚህን እያየን ካለዛ የሊዲያ ልብ መከፈት ምንም አናርገው ምንም አርጋ ልቧ ተከፈተላት ስለማይ ቁጭ ላይ እየሰማች ልቧን ከፈተላት ይላል እንድትሰማ ማለት ነው። ያንን ጸጋኛ ፕሪቪኒየንት ግሬስ ብለን እንጠራለን። መልካም። አሁን በጣም ደስ ወደሚል ሀሳብ መጣህልኝ። ምንድነው ጸጋ ስንል ከክርስቶስ ቃል ውጪ ጥምቀት እሷ ነች እኔ ነኝ የተቋረጥ ነው ጋይስ? አንተ ነክ ቃልዬ እሷ ነች እንዴ? ኧረ ቤቲ እሺ ቀጥይ እህት ቃሌ። እሺ ይቅርታ፣ እሺ ስልክ እየገባብኝ ነው። እንትን ልበል። ስለዚህ ጸጋ ስንል የእግዚአብሔርን ቃል ብቻ ነው ወይስ ጥምቀትንም ያካትታል? የጌታ እራትንም ያካትታል? እኛ ጋር ያው ፔንቴ ነኝ አይደለም። ምን ጸጋ የማይተላለፍበት መንገድ የለም እኛ ጋር ብታይ። ግን ጸጋው የተላለፈባቸው እነዛ መንገዶች የኛ ስራ ናቸው ብለን አንወስዳቸውም እንጂ ጸጋ የማይተላለፍበት መንገድ የለም። ያ አሁን በጣም ደስ ወደሚል ሀሳብ እየመጣህልኝ ነው ቃልዬ። ምክንያቱም ጸጋ እንዳልከው ምንድነው ከኛ ያልሆነ ከእግዚአብሔር የሆነ በረከት ወይም ፍሪ ጊቭ ምንድነው ፍሪ ስጦታ፣ ነፃ ስጦታ እንደማለት ነው አይደለ ቃልዬ? አዎ የእግዚአብሔር ነፃ ስጦታ ነው። እግዚአብሔር በፈለገው መልኩ ጸጋውን ሊሰጥ ይችላል። እኛ ግን የምንቀበለው በእምነትና በእምነት ብቻ ነው። መልካም እሺ፣ ቴንክ ዩ። ስለዚህ በጥምቀትና በእንትን ጸጋውን ማግኘት ይችላል። ኦፍ ኮርስ ጸጋውን ያገኘ ሰው ባይ ኤኒ ሚንስ ቅድም እንዳልከኝ ሪጀክት ማድረግም ይችላል። በዛውም ደግሞ በተሰጠው ጸጋ አምኖ ደግሞ ጌታውን ማምለክ ይችላል። ስለዚህ እኔ አንድ ነገር ልበል። ህፃናትን ታዲያ ብናጠምቅ መጀመሪያ ጸጋ ከሆነ የሚያስፈልጋቸው ብናጠምቃቸው፣ ስጋው ደግሞ ብንሰጣቸው እነዚህ ህፃናቶች ጸጋውን ያገኛሉ ብለህ ታስባለህ?
እዛ ላይ ሁለት አይነት ነገሮች አሉ እኛ ጋር። ህፃናት የሚያጠምቁ አሉ። ህፃናቱን በማጥመቃቸው ያንን ጸጋ ይቀበላሉ ብለው ያምናሉ። ለምሳሌ ወደ ሪፎርምድ ቴዎሎጂ በወስድሽ ሪፎርምድ ላይ ያሉ ሰዎች ህፃናትን ሲያጠምቁ የሚያጠምቁት የዛ ህዝብ የኮቨናንቱ ፋሚሊ አካል እናደርጋቸዋለን ብለው ነው የሚያጠምቋቸው ማለት ነው። በዛ መንገድ ነው የሚያጠምቋቸው። ያ ጥምቀት የሚሰራው እሱን ነው ብለው ያምናሉ። ስለዚህ ህፃናት ላይ የተለያየ ምልከታ አለ። እነ ተርቱሊያንን ብትወስጂ ሲጀመር ለኃጢአት ስርየት ብለን ካጠመቅን ለሱ የሆነውን ነገር ለህፃናት ለምን እንሰጣለን? ሲጀመር ንጹሐን አይደሉ እንዴ ብሎ ይጠይቃል። ስለዚህ ለምን እናጠምቃቸዋለን? ሲጀመር እያወቁ ሲመጡ ክርስቲያን ይሁኑ፣ እያወቁ ሲመጡ ይጠመቁ እያለ ሀሳብ ያቀርባል። ሞስት ኦፍ ኢት በቸርች ፋዘርስ ህፃናትን ማጥመቅ የሚባለው ነገር የታመነ ቢሆንም ማለት ነው። ሶ በጉዳዩ ላይ ከኤርሊ ፔሪድ ጀምሮ የተለያዩ እንትኖች አሉ። እስከ 6-7ኛ ክፍለ ዘመን ድረስ እስከ 8-9ኛው ጭምር አንዳንድ የኛ ስኮላሮች አሉ፣ ቸርች ሂስትሪ ላይ ያሉ ስኮላሮች አሉ። ሶ እነዛ ስኮላሮች በሚያስቀምጡትም የህፃናት ጥምቀት በነዛ ዘመናት ምንም ያህል እንትን ቢሆኑ ምንም ያህል በጣም ዶሚናንት ቢሆኑ ህፃናት የማያጠምቁ አብያተ ክርስቲያናት እንዳሉ ግን በጥናት መልኩ ያስቀምጣሉ። እነ ኤቨረት ፈርጉሰን የሚባል አለ ቸርች ሂስትሪ ቴዎሎጂ በጣም ፕሮሚነንት የሚባልና እሱ ያው ሌት የመጣ ነው። ኢራኒስም ኦኬ እሺ ኢሬኒዮስ ያለው ነገር ለህፃናት ጥምቀት ነው አይደለም፣ እሱ በጣም የሚያከራክር ነው። እና አርጌንስ ናቸው ያንን ሲሪየስሊ የህፃናት ጥምቀትን በተመለከተ አድሬስ ያደረጉት እና አርጌንስ ናቸው ኤርሊ ፔሪድ ላይ ማለት ነው። ኢሬኒዮስም አከራካሪ ስለሆነ ግን ምንድነው ፖይንቱ? ህፃናት ይጠመቃሉ አይጠመቁም የሚለው እንዲያከራካሪ ስለሆነ ህፃናቱ ግን በምን መንገድ ጸጋ ይቀበላሉ የሚለው ኢቭን ጥምቀት የማይቀበሉ ሰዎች ራሳቸው ስለ ጥምቀት ባይሆን ራሱ ሲምፕሊ በዛ ውስጥ ግን እግዚአብሔር ህፃናትን ይባርካል የሚሉበት መንገድ ግን አለ። ለምሳሌ ፔንቴኮስታል ሙቭመንቱን የሚከተሉና ህፃናት የማያጠምቁትን ብትወስጂ ልጅ የመስጠት ፕሮግራም የሚባል ነገር አላቸው። ልጅ መስጠት የሚባል ፕሮግራም አላቸው። ስለዚህ እዛ ጋር ሄደሽ እንትን ብታደርጊ ይጸልያል። ልጆች ይወጣሉ፣ ልጆቻቸውን በጣም ህፃናት የሆኑ ልጆቻቸውን ይዘው ይወጣሉ፣ በጣም ኢንፋንቶችን ማለት ነው። ከዛ በኋላ ይጸልያል። ወላጆች በእግዚአብሔር ህዝብ ፊት እንትን ያደርጋሉ፣ ቃል ይገባሉ። ልጄን በእግዚአብሔር ቃል እንትን አድርጌ ላሳድገው ብለው ከዛ በኋላ ህፃናቱ ላይ እጅ ተጭኖ ይጸልያል። እግዚአብሔር ሆይ እነዚህን ህፃናት ለቤተሰባቸውም ጸጋ ስጥ፣ እንደዚሁም ደግሞ ልጆቹንም ደግሞ እስከሚያድጉበት ሰዓት ድረስ በቃ በእግዚአብሔር ቤት የሚሆኑበትን ያንን ጸጋ ስጣቸው ተብሎ ይጸልያል። ስለዚህ በህፃናት ጥምቀት የሚቀበሉም ኦፍ ኮርስ በጥምቀቱ ውስጥ ጸጋ ይተላለፋል ብለው ያምናሉ። አይ ጸጋው ቀጥታ ዳይሬክት አክቲቭ እምነት ይፈልጋል የሚሉ ሰዎች ደግሞ ኢቭን ህፃኑ ፓሲቭ ስቴት ላይ ባለበት ሁኔታ እንኳን ጸልየንለት በእግዚአብሔር ጸጋ ማሳደግ እንችላለን ብለው ያምናሉ። ስለዚህ ህፃናት ጸጋን የሚቀበሉበት ሚንስ የተለያየ ነው የሚለው ነገር ፕሮቴስታንቱ ጋር እንደዚህ የተለያየ ምልከታ አለ። ጸጋን ግን ህፃናት የሚቀበሉበት የሆነ ሚንስ አለ የሚለው ነገር ግን ሲምፕሊ የታመነ ጉዳይ ነው። ሶ እኔ ህፃናት ጥምቀትን እንትን አላደርግም። ህፃናት መጽሐፍ ቅዱስ ህፃናት ይጠመቁ ይላል ብዬ አላምንም። ግን ደግሞ እንደዛም ቢሆን ለህፃናቱ ጸጋን ማካፈል እግዚአብሔር ግን ያቅተዋል ብዬ አላምንም። ኢቭን በጥምቀቱ ውስጥ እንኳን እግዚአብሔር ለህፃናቱ ጸጋን ማካፈል ያቅተዋል ብዬ አላምንም። እሱ ቀሊትል ነው። ግን ደግሞ በዛ አይ ቲንክ ተመልሶልኛል። ምክንያቱም መጀመሪያ ጸጋ ከሆነ እኔ በጣም ብዙ ጊዜ ከፕሮቴስታንት ሳይድ የሚያምን በእምነት ብቻ የሚለውን ኮንሴፕት ይይዙና ጸጋን አይዞሌት አድርጎ ጸጋን በኋላ ላይ እምነት ካመንን በኋላ የምናገኘው ሪሲቭ የምናደርገው ነገር አድርገው ስለሚያስቡት ነው። ሌላው እዚህ ጋር ልቀጥልና አንድ እሷኛዋ ስህተት ናት። እንደዛ አይታመንም ፕሮቴስታንቱ። ቴንክ ዩ ምክንያቱም አንተ ያው የእነሱ መምህርም ስለሆንክ በዚህ አጋጣሚ እንዲሰሙ ነው። ምክንያቱም ህፃናቶችን ለምሳሌ ቤተክርስቲያን ታስጠምቅ ያ አንደኛ ድህነትን እናገኝበታለን ብለን እናምናለን። ሁለተኛ ጸጋ ደግሞ ፍሪ እንግዲህ ነፃ ስጦታ ነው ከእግዚአብሔር የምናገኝበት በእምነት እንድንጠነክር የሚያግዘን ነው እና ህፃናቶችን ማስጠመቅ በዚህ በኩል እንደ ኃጢአት እንዳትቆጥሩብን ነው። ከዚህ በኋላ ሌላ አንድ ነገር ልናገር እሱ ላይ እንወርሳለን። እሱ አንድ ላይ ትመልስልኛለህ? አንድ ላይ እሺ፣ ቀጥይ። እሺ ኦኬ ሶሪ ግን በጣም እየተደወለበት ስለሆነ ነው። እሺ ይህን እድል ሚስ እንዳላረግ ብዬ ነው። የጢሞቴዎስ መልእክት ሁለተኛው ላይ ምዕራፍ 1 ላይ ምን ይላል መሰላችሁ? 5 ላይ በአንተ ያለውን
አንዴ በደንብ አዳምጡኝ። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ የቱ እምነት እያለ ነው? በልጁ ያለው እምነት ቀድሞ እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በልዑድ በእናትህም በውቅ የነበረባቸው ይልና ስለ እምነቱ እንትን ካለ በኋላ እዛው ጋር ምዕራፍ 2 ላይ ደግሞ ይሄድና 14 ላይ ከ13 ጀምሮ አንተ ግን በተማርክበትና በተረዳህበት ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትህም ጀምረህ ክርስቶስ ኢየሱስ በማመን መዳን በሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት ታውቀሃል ይላል። ስለዚህ ከሕፃንነትህ ጀምሮ ይላል። አንደኛ የእሱ እምነት ከቤተሰቦቹ የወረሰው ከቤተሰቦቹ ያገኘው እምነት እንደሆነ ይናገራል። ሁለተኛ ደግሞ ከሕፃንነትህ ጀምረህ ይላል። ስለዚህ ሕፃናትን አይዞሌት ያደረገ እምነት ሕፃናትን አያውቁም፣ አይረዱም፣ ከቤተሰባቸው እምነት መውረስ አይችሉም፣ በቤተሰቦቻቸው እምነት ውስጥ በጸጋ አያድጉም ብሎ ለሚቃወሙ እንግዲህ ሌላ እኛ እናምንም ከኛ እምነት ውጭ ያሉ ሰዎች ምን ብለህ ታስረዳናለህ ይሄን? ምክንያቱም በጣም ብዙ ጊዜ እኛ 40 ቀንና 80 ቀን አስጣመቃችሁ አመነ ልትሉ ነው ወይ ዳነ ልትሉ ነው ወይ ነው በጣም ብዙ እንወቀሳለን። ግን እምነት አንደኛ ከቤተሰብ ያለ እምነት ወደ ልጅ ይተላለፋል። ያንን ሕፃን ልጅ በጸጋ ከቤተ ክርስቲያን ህብረት ከቀላቀሉት በኋላ በዛ ጸጋ ደግሞ እነሱ እያስተማሩት እያሳደጉት ከሄዱ ያንን እምነት መውረሱ እንደ ኃጢአት እንደ በደል መታየቱ ኢትስና ኖርማል ብዬ አስባለሁ። እና እስቲ አንተ ይህንን ምን ብለህ ታስረዳለህ? እሺ ምናልባት ትንሽ ኢንፎርሜሽን ጋፕ አለ ወይ ሚስ አንደርስታንዲንግ አለ ብዬ አስባለሁ በዚህ ጉዳይ ላይ። መጀመሪያው ነገር ህፃናት በቤተሰባቸው እምነት ውስጥ ተቀርጸው አያድጉም ብለን አናምንም። ማንም አያምንም እዚህ ውስጥ በጭራሽ ማንም አያምንም። ለዛ ነው ልጅ የመስጠት ፕሮግራምን ያስቀመጥኩት። ለዛ ነው መጀመሪያው ነው እንደዚህ አይነት አሰምሽኖች እንዳሉ ስለማውቅ ነው። እኛ ጋር ልጅ የመስጠት ፕሮግራማችን ሲምፕሊ ይሄንን አስዩም ያደረገ ነው። ራሱ አባትና እናት እነሱ ባመኑት እምነት ልጃቸውን ቀርጸው ማሳደግ ይችላሉ ብለን ስለምናምን ነው። ዛትስ ዋይ በቃ ልጄ ባለበት ሁሉ መዝሙር ከፍቼ ከልጄ ጋር በመዝሙር ነው እንትን የምለው ቤት ከገባው ማለት ነው። እና በቃ እሱን ገና አንድ አመት እኮ ነው፣ ግን እሱን በዚህ ሰዓት ነው ከዚህ ሰዓት ጀምሬ ነው መቅረጽ የምችለው ብዬ አምናለሁ። ስለዚህ ወላጆች በእነሱ እምነት ልጆቻቸውን አይቀርጹም ብለን አናምንም። በዛ መንገድ አናምንም እኛ። የመጀመሪያው እሱ ነው። ስለዚህ እሱ ላይ ትንሽ ተሳስተሻል ብዬ አስባለሁ። ሁለተኛው ነገር ስለ ጢሞቴዎስ ያነሳሽውን እሄድበታለሁ በደንብ። ሲጀምር ገና መናገር ስትጀምሪ እያሰብኩ የነበረውን ያነሳሽው እና ዛትስ ጉድ ሺዝ ጉድ እያልኩ ነበር እንደውም። ግን እዚህ ጋር የህፃናት ጥምቀታችሁን ለምንድን ነው የምንቃወመው የሚለውን አስቀምጬ ልለፍ። የህፃናት ጥምቀትን የምንቃወመው በኦርቶዶክስ ሳይድ ያለውን የህፃናት ጥምቀትን የምንቃወመው በሁለት ምክንያት ነው። በተለይ ደግሞ ፔዶ ባፕቲዝም ማንቀበል ሰዎች ኦፍ ኮርስ የሉትራኑንም አንቀበልም ብለን ልንሞግት እንችላለን፣ የሪፎርምዱንም አንቀበልም ብለን እንሞግታለን ባይዘው። ስለዚህ እኛ ጋር እነዚህ ሙግቶች ግን አንዳችንን መናፍቅ የሚያስብሉ ስላልሆኑ ችግር የለብንም። ተወያይተን ምናምን ተሳስቀን እንለያያለን፣ ምን ችግር የለብንም። እናንተ ጋር ሲመጣ የጥምቀቱን ጉዳይ ሲምፕሊ ከእንትን አንጻር እኛን ከቤተ ክርስቲያን ውጪ እንደሆነን አድርጋችሁ ታነሱና ከዛ አንጻር ታነሱትና የጥምቀትን ጉዳይ የህይወትና የሞት ጉዳይ ታደርጉታላችሁ። ከዛ አንጻር ነው ይሄ ሙግት የሚነሳው። አንደኛ ኦሪጂናል ሲንን አናምንም የሚል በጣም ብዙ ህዝብ አለ። ኦፍ ኮርስ ሊቃውንቱ ኦሪጂናል ሲንን ቅድም እንዳልኩት ያስቀምጣሉ፣ ግን ኦሪጂናል ሲን አናምንም ይባላል። ስለዚህ ህፃኑ ተጠምቆ የማይድን ከሆነ ጥምቀት ለድነት ብላችሁ ካላመናችሁ ከቤተ ክርስቲያን ውጭ ናችሁ እንዴት ትሉናላችሁ ብለን እናነሳለን ይሄንን ማለት ነው። ስለዚህ የህፃናት ጥምቀት የምናነሳው መጀመሪያ ከተነሳው ጥምቀት ለድነት አይደለም ብላችሁ ስለምታምኑ፣ ስለዚህ ከቤተ ክርስቲያን ውጭ ናችሁ ከሚለው ለውይይት ከማይጋብዘው ኢንቫይሮንመንት አንፃር እንደዛ ካላችሁ ታዲያ ህፃኑ ከምንድን ነው የሚድነው በጥምቀት? ህፃኑ ሳይጠመቅ ቢሞት አይድንም እንዴ? አይድናል። ህፃኑ እሺ ካልተጠመቀ ያልዳነ ተብሎ ነው እንዴ ህፃኑ ቤተሰቡ አላጠምቅም ብሎ ቢቀጥል ህፃኑ ያልዳነ ተብሎ ነው የሚቀጥለው? ኧረ አይደለም። ስለዚህ ህፃኑ ለድነት አለ የምታጠምቁት እኮ ብለን እንጀምራለን እንጂ በምንም መልኩ ህፃኑን እንደው በተለያየ አቅጣጫ ጸጋ መቀበል ህፃናት ጸጋ አይቀበሉም ወይ ደግሞ ህፃናት በወላጆቻቸው እምነት እየተቀረጹ አያድጉ ምናምን በሚል አይደለም። ያነሳሽው ጥቅስ ከህፃናት ጥምቀት ጋር አይገናኝም። ኦፍ ኮርስ ይሄ አሁን በአንተ ላይ ያለ እምነት በቤተሰቦች ውስጥም ያለ እምነት ነው። ቤተሰቦችን እንደዛው ጠንካራ አማኞች ስለሆኑ፣ ስለዚህ አንተም ደግሞ እንደዛው ጠንካራ አማኝ ሆነ አግኝቻለሁ ነው ፖይንት። ስለዚህ ያ እምነት ግን ከምን መጣ አለ ለጢሞቴዎስ ላይ ስትመለከቺ
ክርስቶስ ኢየሱስን በማመን መዳን የሚቻልበትን ጥበብ ሊሰጡ የሚችሉ መጽሐፍትን አውቃል። ከልጅነት ጀምሮ አይተሻል። ከልጅነቱ ጀምሮ የተማራቸው መጽሐፍት አሉ። ከልጅነቱ ጀምሮ ያወቃቸው መጽሐፍት አሉ። እነዛ መጽሐፍት ናቸው ያንን እምነት የሰጡት ነው ለጢሞቴዎስ። እንደውም የእኛን ኬዝ ነው የሚደግፉ። ስለዚህ አንድ ሰው ልጆቹን ምን ማድረግ አለበት? ማሳደግ አለበት በእግዚአብሔር ቃል እየኮተኮተ። ስለዚህ እንደዛ በሚያደርግበት ጊዜ ደግሞ በቤተሰብና በልጅ መካከል ባለው በዛ ግንኙነት ውስጥ የእግዚአብሔር ጸጋ ነው የሚሰራው። ያንን ጸጋ ይካፈላል። ያንን እምነት ኢምፓርት ያደርጋል። በምን አይነት መንገድ ከተባለ በቃሉ እያነጹት ሲያድጉ። ስለዚህ እሱ ስለ ጥምቀት የተወራም አይደለም። አያቱና እናቱ ካላቸው እምነት የተነሳ ያ እምነት ከምን ውስጥ ነው የመነጨው ሲባል ይኸው አንተ ራስህ ከልጅነት ጀምረህ ከተማርካቸው መጽሐፍት ነው፣ አንቺ ራስሽ ካነሳሽው ጥቅስ ማለት ነው። ከዛ አንጻር እንደዚህ ልዝጋው ክርስቲያን። የመጀመሪያው አንዳንድ ኮመን ግራውንዶቻችን መውደቅ የለባቸውም ብዬ አስባለሁ። እንደው የሚያስማሙን ነገሮች አሉ። ሕፃናት ጸጋ ይቀበላሉ? አዎ ይቀበላሉ። ይህ ማንም የሚከራከር የለም። እሺ የሕፃናት ጥምቀት ላይ በጸጋ ድናችኋል ብለሃል እኮ። አሁን በጸጋ ድናችኋል ከተባል ምንድን ነው ፖይንቱ? ጸጋን እንዲያገኙ በጸጋ እንዲድኑ የጸጋ የሚያገኙበትን መንገድ ደግሞ ጥምቀትና የጌታ እራት ከሆነ እንግዲህ ጸጋ ከምናገኙባቸው መንገዶች ሁሉ ሁለቱን እኔ ጠራሁኝና በጥምቀት ባይዘዌ ከጥምቀት በፊት በጸጋ ድናችኋል እኮ በእምነት አይልም። በጸጋ ድናችኋልና ነው የሚለው። ህይወትን ሰጥተን በጸጋ ድናችኋል። ኧረ አንዴ ክርስቲያን ጸጋው በእምነት አድናችኋል ይላል እንዴ? ጸጋው ድናችኋል ከተባሉ እነዚህ ህፃናት አንዴ ክርስቲያን ወይ ለህፃናት አይደለም እሱ ለህፃናት አይደለም ይላል። እሱ ለህፃናት አይደለም። ጸጋው በእምነት አድኗል ይላል። ለምሳሌ 4 ላይ ላምጣልህ። አንዴ ቆይ ዲቤት አደረግሽ እንዳልጠነክርብሽ ብዬ እኔ አድቫንቴጅ እየወሰድሽብኝ ጠንከር ካልኩብሽ። እሺ አይደለም። እሺ አውቃለሁ ከሙስሊም ጋር ከኖርን እኮ ያው የዲቤት ሰው ነው የምንሆነው። እኔም አንቺም እኮ ምን ያደርገናል? ይጋባል። መንፈሱ ቀላል አይደለም። አይ እሱ ህፃናትን አይመለከት። ጸጋው በእምነት አድኗቸዋል ስለ ህፃናት የተነገረ አይደለም። እዛው ስለምን እንደሆነ የተናገረ ስለሆነ ስለ ኤፌሶን ሰዎች ሲምፕሊ ስለ እምነት ነው እሱ በእምነታችን እንሄዳለሁ ስንል። እሺ ቤት በእምነታችን ድነናል ስንል እኛ ጸጋን እያገለልን አይደለም። ጸጋ የእግዚአብሔር ነው፣ አለቀ። የእግዚአብሔር ችሎታ ነው ጸጋ። እምነት ደግሞ እግዚአብሔር ለኛ ያንን ጸጋ የሚያካፍልበት ኢንስትሩመንት ነው። ጸጋና እምነት ተነጣጥለው የሚሄዱ ነገሮች አይደሉም። ህፃናትን ስናወራ ብዙውን ጊዜ ህፃናትን ስናወራ በዚህ ውስጥ ኤክሰፕሽን ነው የምናደርጋቸው። እኛ ጋርም እናንተም ጋር ኮመን ነገራችንን መጣል የለብንም ያልኩን ለዛ ነው። የግድ የመሸናነፊያ ሜዳ መሆን ስለሌለበት ህፃናትን ብዙውን ጊዜ ኢቭን ህፃናትን የሚያጠምቁ ፕሮቴስታንቶች እና እናንተ ጭምር የህፃናትን ጉዳይ ኤክሰፕሽን አድርገን የምንሄድበት እድል አለ። ለምሳሌ ሉትራን ቴዎሎጂ ላይ ብትሄጂ ሲምፕሊ አንድ መጽሐፍ አላቸው ኮንፌሽናል ሉተራን ዶግማቲክስ የሚልና ስለ ሉተርም ሲያስቀምጥ እዛ ጋር ቁጭ የሚያደርገው ትልቁ ነገር ምንድነው? ሉተር ራሱ ህፃናትን የህፃናት ጥምቀትን በተመለከተ ሲናገር ሲምፕሊ ለህፃናት ካልተጠመቁ ሲኦል ይገባሉ እያለ አይደለም የሚያስቀምጠው ብሎ ያስቀምጣል። ስለዚህ እናንተም ጋር ተመሳሳይ ይሹ አለ። ኢቭን እዛው ቦታ ላይ ሲያስቀምጥ ኢቭን የባፕቲስት ልጆች ራሳቸው ይድናሉ። ባፕቲስቶች ማለት ህፃናት አይጠምቁ እነሱ ራሳቸው ይድናሉ ብለው ሉትራኖች እንደሚያስቀምጡ ያስቀምጣል። ስለዚህ ህፃናትን ስናወራ ብዙውን ጊዜ እናጠምቃቸዋለን፣ በጥምቀቱ ውስጥ ጸጋ ይካፈላሉ እንላለን፣ ካልተጠመቁ ይጠፋሉ ግን የሚል ብዙ የለም። በዛ መንገድ የሚያስቀምጥ ስለሌለ ኢን ኤክሰፕሽን ናቸው። ባታጠምቂያቸው ራሱ ህፃናት ጥምቀት የሚቀበሉ ቤተሰቦቻቸው ቁጣ ውስጥ ናቸው። ቤተሰቦቻቸውን ያስቀምጣሉ። ቤተሰቦቻቸውን እነሱ ፍርድ ላይ ናቸው ብለው ካላስቀመጡ በስተቀር ህፃናትን ይጠፋሉ ብለው ያስቀምጡ። በዛ መንገድ የሆነ ቻይልድ ስላውተሪንግ የሆነ ሜንታሊቲ ውስጥ ሲገቡ አንመለከታቸው። ያ ምን ያሳያል? ህፃናት በተለያየ አቅጣጫ ጸጋ ሊቀበሉ ይችላሉ። እኛ በተለያየ አቅጣጫ ጸጋ ልንቀበል እንችላለን። ፕሮቴስታንቲዝም ውስጥ ደግሞ አሁን ጥምቀትና የጌታ እራት ያልሽው ጸጋ የምንቀበልበት ነው። እሱን እምቢ ያለ ሰው አልቀበልም ያለ ሰው የእግዚአብሔርን ጸጋ ያጣልናል። አት ዘ ሴም ታይም ግን በጥምቀት ጊዜ የሚያገኘውን ጸጋ በእምነቱ ጊዜ ካገኘው ጸጋ ለይተን አናስቀምጥም። ፕሮቴስታንት ይሆናል። ያ ነው አንድ ከእናንተ ጋር ማግባባን እሱ ነው። ሰው በእምነቱ ይድናል፣ ባመነበት ቅጽበት ይድናል እንላለን። ታዲያ በጥምቀት የሚያገኘው ድነት ምንድነው? የተለየ አይደለም፣ የተለየ ነገር አይደለም። በእግዚአብሔር ፊት ሊጋቡ ያሉ ባልና ሚስት ኦልሬዲ በእግዚአብሔር ፊት ባልና ሚስት እንደሆኑ እንደዛው ቀለበት ሲያደርጉ ሳይሆን አይደለም አይደለ? በቃ ሶልሜት ናቸው ምናምን የተባለው ሳያደርጉ ቢሄዱ ራሱ እነዛ ሰዎች ከአቅም በላይ በሆነ መልኩ ችግር የለባቸውም። ቀለበት ሳያደርጉ ቃል ተገባብተው ሊሄዱ ይችላሉ። ቀለበቱ በቀረበበት ግን አይተሻል፣ ኖርማል ኮንዲሽን
ቀለበቱ በቀረበበት ቀለበቱን አልቀበልም ቢል ሙሽራው አይ እኔ አግብቻታለሁ ቀለበቱን ግን የምታቀርቡትን ቀለበት እኔ አልቀበልም ቢል አይ አንተ ሌላ ይሹ አለብህ ማለት ነው የሚባለው። ለምን ምርጫው ቀርቦለታል። ምርጫ ባልቀረበበት ግን ሰው ባመነበት ቅጽበት የሚድንበት እድል አለ። ስለዚህ ሲምፕሊ ይሄ ከአብሶሉት ነሰሲቲ እና ከነሰሲቲ አንጻር የሚነሱ ነገሮች አሉ። ጸጋ የምንቀበልበት አቅጣጫ የተለያየ። ብዙ ጊዜ አሁን ያነሳሽው ጴንጤዎች ጸጋን አይቀበሉም በሳክራመንት የሚለው ሀሳብ ያ እንደዛ አይደለም። ባይ ዘ ዌይ ማለት ነው ዊዝ ኤክሰፕሽን ቴዎሎጂ አንገነባም አይደለም። አሁን እንዳልከው ምርጫ ኦፕሽን ባለበት ሳን አክቹሊ ኦል ቴዎሎጂ እኛ የምንሰራ አት ኖርማል ስቴት ነው እንጂ ኤክሰፕሽናል በሆኑ ነገሮች ላይ ብቻ ዲፔንድ አድርገን አይደለም ቴዎሎጂ የሚሰራው። ሰው እኔ ያልኩ ያለሁት እዚህ ጋር ኤፌሶን 2 ከእንትን ጀምሮ ከፍጥረታችን ጀምሮ ነው የሚለው የቁጣ ልጆች ነበርን ነው የሚለው። የቁጣ ልጆች ነበርን ሲል ትልልቅ ሰዎችን ነጥሎ ህፃናትን ነጥሎ አይደለም የሚናገረው ቃሉና ሶሪ ዲቤት እንዳላረገው ሌላ ጊዜ ቃልዬ እንመለስበታለን ደግሞ አለ። እሷን ፖይንት ግን ጨርሻት። አይ ችግር የለውም ሌላም ጥያቄ ላስተናግድ ነው ጊዜ አንቺና እኔ ብቻ እንዳንወስድ ግን ጨርሻት እሷን አድሬስ እንዳደርጋት። ያ ከአዋቂዎች አንጻር ብቻ ነው ስላልከኝ ነው እዚህ ጋር እየተናገረ ያለው። የቁጣ ልጆች ነበርን ሲል ህፃናትን አዋቂ ምናምን ለይቶ አይደለም። የቁጣ ልጆች ነበርን ሲል ምንድነው ኃጢአትን የሚሰራ ማንነት የነበረናል እያለ ነው። ለኃጢአት ያዘነበርን ወይም ኮራፕትድ የሆነ ነበርን እያለ ነው። ይሄ ኮራፕትነስ ለህፃናት ተለይቶ እነሱ ኮራፕት አይደሉም ማለት ነው። ምክንያቱም ስለ አዳማዊ ፍጥረት ስለሆነ እያወራን ያለ ነውና ፕለስ ለኤፌሶን ሰዎች ነው ሲባልም እስቲል ለእኛም የሚሰራ ቃል ነው። ይሄ ለኤፌሶን ሰዎች የተነገረን እኛን አይመለከትም የምንለው አይደለም። ስለዚህ ክርክር እንዳላስመስለው ነው። በሌላ ጊዜ የምር እመለሳለሁ። ጸጋው መጀመሪያ አድኗችኋል ካለ በኋላ እታች ላይ ነው ጸጋው በእምነት አድኗችኋል የሚለው 5 እስከ 6 ግስ ስታነቡ ህይወትን በክርስቶስ ጋር ህይወት ሰጠን በጸጋ ድናችኋልና ነው የሚለው። በጸጋ ምን ብላችኋል? ድናችኋልና። ስለዚህ ድህነትን ማግኘት የምንችልበት ከሆነ ጸጋ ህፃናት ያንን ድህነት ቢያገኙ ምንም ችግር የለም። ምክንያቱም እኛ ምን ተብለናል? ከፍጥረታችንም የቁጣ ልጆች ተብለናል። ስለዚህ አዋቂና ህፃናትን ለይቶ እየተናገረ አይመስለኝም ይሄ ቃል። ሜቢ ቃል ያንተ ይኸው። አመሰግናለሁ ክርስቲያን ነው። እሺ ወንድሜ እወድሃለሁ። ሁላችሁንም እወዳችኋለሁ። ተባረኩልኝ። እቺን ሳስቢ አትውጪ። ኦኬ እሺ ኤፌሶን ምዕራፍ 2 ላይ እየተደወለብኝ ሐሳብ አብሽር ኤፌሶን ምዕራፍ 2 ላይ ያለውን ሐሳብ አክቹሊ ህፃናትን ኤክሰፕሽን የህፃናትን ኤክሰፕሽን ኦልሬዲ ይዘን ከሆነ ኤፌሶን ምዕራፍ 2 ውስጥ ህፃናትን የግድ አስገብተን እንትን እናደርጋቸው ፕሬዠራይዝ እናደርጋቸው። ጸጋው በእምነት አድኗቸዋል የሚለው ሐሳብ ከላይ እምነት አልጨመረም የሚለው ሲምፕሊ ምን አይነት ፖይንት መሰለሽ የሚሆነው? አዎ በእምነቱ ባለጠጋ ስለሆነ በጸጋ ድናችኋል ሲል ከክርስቶስ ጋር ህይወት የሰጠን እንዴት ነው ሲባል ግን እታች ወርዶ ቁጥር 8 ላይ በእምነት ነው ያዳናችሁ ጸጋው ብሎ ጸጋውን ከእምነት ሳይነጥል ያስቀምጣል። which means ምን ማለት ነው? ጸጋው ሁሉ ጊዜ የምትቀበለው በእምነት ነው። ህፃናት ያምናሉ ያምኑ እሱ ሌላ ጉዳይ ነው እያለ ጸጋውን ምን ጊዜ የምትቀበለው ግን በእምነት ነው የሚለውን ጉዳይ ያስቀምጠዋል ማለት ነው። አይተሽዋል። አሁን የሳክራመንት ምናምን ጉዳይ እዚህ ጋር አይነሳም። ህፃናትን ከድነት አንከለክላቸውም ከሆነ ሲምፕሊ ህፃኑ ሳይጠመቅም በቃ እሺ ህፃኑ ያምናል ይድናል ማለት እንችላለን። እሱ ምንም የሚያከራክር ነገር አይደለም። ፖይንቱ እሱ ስላልሆነ በሁላችንም ሳይድ ህፃናት ካልተጠመቁ ይጠፋሉ ስለማንል፣ ስለዚህ እዚህ ጋር የሚያከራክረን ነገር አይኖርም። ምዕራፍ 2 ላይ ጸጋው ኦልሬዲ እግዚአብሔር ስጦታ ነው ሲባል ከላይ ያለውን ነገር ሳይጥል ነው ጳውሎስ መጥቶ በጸጋ ድናችኋል ያለውን እታች ጸጋው በእምነት አድኗችኋል ብሎ ጸጋው ግን በምን ሜካኒዝም እንዳዳነ የሚናገረው ጸጋው የእግዚአብሔር የችሎታው መጠን የችሮታው መጠን ነው። እምነቱ ደግሞ እግዚአብሔር ለኛ ጸጋውን የሰጠበት አቅጣጫ ነው። ጸጋውን የሰጠበት ሚንስ ነው። ስለዚህ ጸጋው ሲምፕሊ የእግዚአብሔር ስጦታ ነው፣ የእግዚአብሔር ኃይል ነው። እምነቱ ደግሞ ጸጋውን ያካፈልበት ኢንስትሩመንት ነው። ጸጋና እምነትን ነጣጥለን አናይም በየትኛውም ትራዲሽን ውስጥ ማለት ነው። ያ ጸጋ የምንካፈልበት መንገድ ግን የተለያየ ነው የሚለውን እንወስዳለን። ምዕራፍ 1 ላይ ስትመለከቺ ደግሞ ይሄንን ድነት እንዴት አድርጎ ያስቀምጠዋል? እናንተ የእውነትን ቃል ይሁን የመዳናችሁን ወንጌል ሰምታችሁ ብሎ ያስቀምጣል። ደግሞም በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ ሲምፕሊ ፖይንቱ ምንድነው? ይሄን የወንጌል ቃል በማመን ነው ጸጋውን የምትካፈለው፣ በዛ መንገድ ነው። ይሄኛው ከፕሪቪኔንት ግሬስ ውጪ ነው ያለውን ነገር እያወራን ያለው። እግዚአብሔር ልብ ይከፍታል፣ እሱም ጸጋ ይባላል። አት ዘ ሴም ታይም ልባችንን ከከፈተ በኋላ ተቀበሉኝ ብሎ ሲጠይቀን ደግሞ የምንቀበለው አቀባበል ደግሞ ያንን የወንጌል ቃል አምነን ያንን ጸጋ መቀበል ተብሎ ይጠራል።
ስለዚህ የሚያከራክር ነገር የለውም ነው። ህፃናቱ ጸጋን አይካፈሉም ይካፈላሉ የሚለውን ነገር ሲምፕሊ በተለያየ መንገድ ብናየው እንኳን በጥምቀት ልንል እንችላለን፣ ወይ ኢቭን ጸልየንላቸው ልንል እንችላለን። ኢቭን በቃ ጉባኤ ጸልዩላቸው ጾም ጸሎት ይዘን ልንል እንችላለን። ችግር የለብንም። ግን ያ ጸጋ ህፃናት የሚካፈሉ ጸጋ ወንጌሉን አምነን መቀበል አለብን የሚለውን ፕሪንሲፕል የሚቃወም አይደለም። ህፃናቱን ብዙ ጊዜ ኤክሰፕሽን የምናደርጋቸው በተለይ ህፃናት ጥምቀት የማንቀበል ሰዎች ለዛ ነው። ህፃናቱ ኦልሬዲ ባሉበት ስቴት ራሱ እግዚአብሔር ሊያድናቸው ይችላል ብለን ስለምናምን። ምክንያቱም ህፃናቱን የፈለገ ከእንትን ኦልሬዲ የወደቀ ስቴት ላይ ናቸው ብንል ሲምፕሊ ክፉና ደግን መምረጥ እስከሚችሉበት ሰዓት ድረስ እግዚአብሔር ካልተቀበላችሁ ትጠፋላችሁ ይላቸዋል ብለን ስለማናምን ማለት ነው። እንደዚህ ህፃን ያልሆነ የሚለውን ሁላችንም ስለምናነሳ ኤፌሶን ምዕራፍ 2 እና እኛ ስለ ህፃናት ያለን ምልከታ ሊጣረስ የሚችልበት መንገድ የለም። አመሰግናለሁ። ስለ ጴንጤው ግን ባይዘው በጥምቀት ጊዜ መንፈስ ቅዱስ ጥምቀትን አብሮ ኤክስፔክት ያደርጋል ፔንቴኮስታል ሙቭመንት እና በጥምቀት ጸጋ አይቀበልም አንቀበልም ብሎ አያምንም። ቱ ቢሆንስ በፕራክቲስ ደረጃ ቢያንስ ዶክመንቶቻችን ላይ የሆኑ ነገሮች አሉ ብለን ብንከራከር ራሱ በጥምቀት ጊዜ መንፈስ ቅዱስ ጥምቀትን የሆሊ ስፒሪትን ጥምቀት በጣም ኤክስፔክት የሚያደርግ ሶሳይቲ ነው ፔንቴኮስታሉ ውስጥ ያለው ማለት ነው። ሶ በተለያየ አቅጣጫ እንደውም ጸጋን የሚጠብቅ ኢንቫይሮንመንት አለ ፔንቴው ጋር ብዬ አምናለሁ እኔ በጣም በጽኑ ማለት ነው። ዶክመንቶች ላይ መነጋገር አለብን። አዎ አት ዘ ሴም ታይም ግን ፕራክቲስ ላይ አይ ዶንት ኖ እዛ ፕራክቲካሊቲው እንደሚጠበቀው ኤክስፔክት እንደሚደረገው ሌላ ቦታ ይደረጋል ብዬ አላምንም። ኤኒዌይስ ወደሚቀጥለው እንሂድ። ተባረኩ። ቤት የለሽም? እሺ የከፈተ ሰው አለ። ቀጥሉ። ግን ይቅርታ ያው የህፃን ጥያቄ ነው ብላችሁ እንደማስቁብኝ ተስፋ አደርጋለሁኝና ማን ነው እያወራ ያለ? ይቅርታ እኔ ነኝ። ህይወት ኢየሱስ ነው። ኦኬ ህይወት ኢየሱስ። እሺ የኔ ጥያቄ ማቴዎስ 6 ከቁጥር 14 እስከ 15 ባለው ጥያቄ ላይ ነው። አሁን በአዲስ ኪዳን ስለ ይቅርታ ነው የሚያወራው ጌታ ኢየሱስ በዛ ክፍል ላይ። በአዲስ ኪዳን አሁን እግዚአብሔር ለኛ ይቅርታ የሚያደርግልን ይቅርታ ስላደረግን ነው ወይስ በክርስቶስ ኢየሱስ ይቅርታ ስለተደረገልን ነው ይቅርታ የምናደርገው? ይሄ ክፍል መረዳት ስለከበደኝ ፕሊስ ብታብራራልኝ። ተባረክ፣ ጸጋ ይብዛልህ። ጥያቄዋን ድገመት። አሪፍ ጥያቄ ግን ድገመት። ማቴዎስ 6 ከቁጥር 14 እስከ 15 ባለው ጥያቄ ቃል መሰረት ነው የምጠይቀው። ጌታ ኢየሱስ ሲያስተምር ምን አለ? እግዚአብሔር አምላክ ይቅር እንዲላችሁ ወንድሞቻችሁን እህቶቻችሁን ይቅር በሉ እያለ ያስተማረ ነበረ። ግን አሁን በአዲስ ኪዳን እግዚአብሔር እኛ ክርስቲያኖችን በክርስቶስ ኢየሱስ አምነን የዳንን ክርስቲያኖችን ይቅር የሚለን በክርስቶስ ኢየሱስ ነው ወይስ እኛ ይቅር ስላለን ነው ይቅርታ የሚደረግልን? ተረድተኸኛል? ኦኬ ይቅር ስላልን ይቅር ማለታችንን ጠብቆ እኛን ይቅር ማለት ጠብቆ ነው ይቅርታ የሚያደርግልን ወይስ ደግሞ በኢየሱስ ክርስቶስ ነው? አዎ ማቴዎስ አሪፈሽ ገብቶኛል። የተራራው ስብከት ላይ ኃጢአታችንን ይቅር በለን የበደልን ይቅር እንደምንል ስለሚል ማለት ነው። እሺ ጉድ። መጀመሪያ ግን ከስር እሺ ካሊባሽ ከስር ይሰማል አይሰማም እያሉ ቤትሻ ድምጽ ታሰማ እንዳይዘረግፈን ደግሞ ቤትሻ አለሽ? አዎ ቃል ተመልሻለሁ። ጨረሳችሁ? እሺ እህቴ አልጨረስም። እሺ ቴንክ ዩ ህይወት ኢየሱስ ነው። ሁለት ኮንቴክስት ነው አሁን ይሄ አሪፍ ጥያቄ ነው። ኮንቴክስቱ ግን ሁለት ነውና ሁለቱን ኮንቴክስት መጀመሪያ ላስቀምጣቸው። እኔ ተመለሽ ግን ፖዝ ሆነሽ ዝም ብዬ እንዳላወራ ተመለሽ። እሺ ተመለሰሻል። ሁለት ኮንቴክስት ነው ያለው። ስለዚህ ሁለቱን ኮንቴክስቶች መጀመሪያ እናስቀምጣቸው። የመጀመሪያው ኮንቴክስት በክርስቶስ ነው ይቅር የሚለን የሚለው ሐሳብ ሲምፕሊ አዎ ይቅርታ የምናገኘው የትኛውንም ነገር የምናገኘው በክርስቶስ ነው። ክርስቲያን ኢቭን ቤተክርስቲያን በክርስቶስ ካልሆነ በስተቀር ከክርስቶስ የተነጠለ የምታገኘው ነገር የላትም። ከይቅርታ ጀምሮ የትኛውንም ነገር
የምታገኘው በክርስቶስ በኩል ነው። ከክርስቶስ በተነጠለ መልኩ የምታገኘው ሁሉ ለክሳት ነው የሚሆንባት፣ ለጥፋት ነው የሚሆንባት። ለዛ ነው አንዳንድ ትምህርቶችን ሲሪየስሊ የምንቃወመው ከኦርቶዶክስ ሳይድ። ለዛ በቃ አሁን ለምሳሌ የኮንቨርሽን ኢንቮኬሽን ኦፍ ሴንስ አይነቶቹ በክርስቶስ የሆኑ አይደሉም ነው የምንለው። ምክንያቱም በክርስቶስ ታገኟቸዋላችሁ ተብለን የተነገሩን ነገሮች አይደሉም መጽሐፍ ቅዱስ ላይ። ስለዚህ ስህተት ናቸው እንላለን። ሌሎችንም በቅዱሳን የተሰጡ ኪዳናትም ምናምን ባዕድ ናቸው የምንልበት ምክንያት እሱ። ስለዚህ በክርስቶስ በኩል እንደምናገኘው ቃል ያልተገባልን ነገር በሙሉ የቤተ ክርስቲያን ጥፋት ነው የሚሆነው እንጂ ለቤተ ክርስቲያን ጥቅም አይሆንም እንላለን። ስለዚህ ይህንን ካልኩኝ በኋላ ወደ ቀጣዩ ልሂድ። ስለዚህ የትኛውም የኃጢአት ይቅርታ የምናገኘው በክርስቶስ በኩል ነው። ኢቭን ኃጢአታችንን ይቅር በለን ይቅር እንደምንል እኛ እንድንል የሚለው ሐሳብ ኢቭን በክርስቶስ የሚሆን ነገር ነው እንጂ ከክርስቶስ ውጭ የሚሆን ነገር አይደለም። ሶ ዘ ፈርስት ኮንቴክስት ኢዝ ግን በክርስቶስ ነው ይቅር የሚለን የሚለው አዎ፣ በሁሉም አቅጣጫ በክርስቶስ ነው ይቅር የሚለን። አስቀድሞ ግን እኛ አስቀድመን ከጥፋት ወደ ህይወት ከጨለማ ወደ ብርሃን ስንመጣ ገና ጌታን ስንቀበል ገና ያለውን የኃጢአት ይቅርታ ሌሎችን ይቅር ባልንበት ልክ አይደለም እግዚአብሔር የሚቆጥርልን፣ በክርስቶስ ባመንነው ልክ ነው የሚቆጥርልን። በክርስቶስ አምናችኋል፣ አዎ ይቅር ተብላችኋል፣ የዘላለም ህይወት አግኝታችኋል፣ ከሞት ወደ ህይወት መጥታችኋል ይላል። ይሄ መጀመሪያ ሰው ከሞት ወደ ህይወት ሲመጣ ያለው ነገር ነው። ከዛ ቀጥሎ ግን ይሄ ጀስቲፊኬሽን ላይ ያለ ነገር፣ ሳንክቲፊኬሽን ወይም ደግሞ መቀደስ የምንለው ነገር ደግሞ አለ። ስለ መቀደስ ስናወራ ክርስቶስን እየመሰልን ስለመሄድ ነው የምናወራው፣ ወይም ደግሞ በእግዚአብሔር ህይወት ውስጥ ስለመካፈል ጉዳይ ነው የምናወራው። ከሱ ጋር ዩናይት ስለመሆን፣ ከሱ ጋር እየተባበርን ስለመሄድ፣ ከዛ ህይወት ከእግዚአብሔር ህይወት እየተካፈልን በመንፈስ እያደግን ስለመሄድ ነው የምናወራው። ስለዚህ እሱ በየዕለቱ የሚበድሉን የሚያስቀይሙ የሚያስከፉንን ሰዎች ይቅር እያልን መሄድን ይጨምራል። እሱ ሳንክቲፊኬሽን እንለዋለን። እሱ በየዕለቱ ያለ የህይወት ምልልሳችን ወይም ደግሞ የህይወት ዘመን ህይወት ምልልሳችን። እሱ ታዲያ እግዚአብሔርን ይቅር በለን ብለን ስንጸልይ ሲምፕሊ ከአመፀኛ ህይወት እየራቀን ስለ ኃጢአታችን ሪሊ በእውነት በንስሐ ልብ እየወደቅን መሆን አለበት። ስለዚህ ፕራክቲካል ነገር ይጠይቀናል ማለት ነው። ለምሳሌ ስለሰረኩኝ ይቅር በለኝ ስለው ሲምፕሊ ነገ ለመስረቅ እያሰብኩኝ መሆን የለበትም አይደለም። በቃ ሰርቅ ያለው ይቅር በለኝ ስለው ነገ ለመስረቅ እያሰብኩኝ ፕላን እያወጣው የሆነ ፕላን እጄ ላይ ኖሮ ከሆነ የኃጢአት ይቅርታ ላገኝ ይችላል የሚለው ነገር ስህተት ነው። በመንገዱ ለሚወላውል ከጌታ አንዳች እንዲያገኝ አይምሰለው የሚለው ያዕቆብ እንዲህ አይነቱን ስለሆነ ሲምፕሊ ነው በጭራሽ የሚሆነው ከእግዚአብሔር አላገኝም ይቅርታ እንላለን። ልክ እንደዛው በዚህ በመቀደስ ህይወት ውስጥ ማለት ነው። ልክ እንደዛው አጠገቤ ያለውን ያስከፋኝን ሰው ይቅር ሳልለው ነገ ሰራለታለሁ ምናምን እያልኩኝ ይሄን ሰውዬ እኮ ትላንት እንዲያርጉኝ እያልኩኝ አንተ ግን ይቅር በለኝ ብለው ግን ይሄ ትክክለኛ የንስሐ ህይወት አይደለም። የንስሐ ህይወት የሆነ ነገር እየጣሉ የክርስቶስን ህይወት ማንሳትን ይጠይቃል። የንስሐ ህይወት በዛ መንገድ ነው የሚሰራው። አንደርስታንድ ማድረግ ስላለብን ያንን የሳንክቲፊኬሽን ላይፍን አንደርስታንድ ማድረግ ስላለብን ማለት ነው። ስለዚህ የንስሐ ህይወትን ስናወራ ሁልጊዜም ቢሆን ስለመቀደስ ነው የምናወራው። አሁን እያወራ ያለበት ኮንቴክስት ማለት ነው። እሱ ምን ጊዜም ቢሆን አጠገቤ ያለውን ወንድሜን ይቅር ብየው ነው ይቅርታ የምለምነው። ለምን ሲባል እኔ ከእግዚአብሔር ይቅርታ ስለምን ከሱ ይቅርታ አግኝቼ ከተነሳው በኋላ ወንድሜን ስለማሰር ወንድሜን የሆነ ነገር ስለማድረግ ከሆነ ማስበው እግዚአብሔርን የንስሐ ህይወት ምን እያደረኩት ነው? አድቫንቴጅ እያያዝኩበት ነው። ከዛ አንፃር አጠገቤ ያለውን ወንድሜን አስቀድሜ ይቅር እንድለው ይጠይቀኛል እግዚአብሔር በንስሐ ህይወት ውስጥ። ስለዚህ ኢቭን ቢያቅተኝ ይቅር ማለት ቢያቅተኝ እንኳን ጌታ ሆይ ይርዳኝ ይቅር እንድለው በቃ የሚለውን ትልቅ የንስሐ ልብ ይፈልጋል። ይሄ የይቅርታ ልብ ይባላል። እንደው ባልችል በጣም ጎድቶኝ ቢሆን ቀላል ስላልሆነ ማለት ነው። የጎዳችሁ ሰው ካለ በተለይ ቀላል አይደለም። ፊል አድርጌ አውቃለሁ። ብዙ የጎዳኝ ሰው አለ። ፊል አድርጌ አውቃለሁ። ኢን ማይ ሪል ላይፍ መሬት ላይ ባለው ህይወቴ ማለት ነው። እንደዛ አይነት ነገር ቢገጥም እንኳን ጌታ ወይ እኔ መተው ፈልጋለሁ በቃ ይቅር እንድለው እርዳኝ ብዬ ነው ይቅርታ መጠየቅ ያለብኝ፣ ከሱ ምህረት መጠየቅ ያለብኝ። ስለዚህ ሪል የሆነ የመመለስ ልብ ስለሚፈልግ ነው ይቅር እንደምንል የሚል ሐሳብ ያለው ማለት ነው እንጂ ይቅር ማለት ቀላል ነገር ነው ምናምን እያለን አይደለም። መጽሐፍ ቅዱስ በዛ መንገድም እያስቀመጠልን አይደለም። ስለዚህ ይቅር እንድንል እግዚአብሔር ይቅር የሚለን ይቅር ስንል ነው። ሰዎችን ስንል በዛ መንገድ እኛ ጋር የይቅርታ ልብ ሳይኖር በመቀደስ ህይወት ማለት ነው። በጽድቅ ከሆነ በጽድቅ ህይወት ወይም ደግሞ የመጽደቅ ህይወት ውስጥ ከሆነ እያወራን ያለ ነው ምንም ተቆጥሮልን አይደለም። የሆነ ሰው ይቅር ስላልን አይደለም እግዚአብሔር ይቅር ያለን እንላለን። ወደ መንግስቱ ያስገባን እግዚአብሔር ሲምፕሊ መጀመሪያ የኛን ፎርሲን የሆነ ነገር አይቶ ወይም ደግሞ ቀድመን ያለንን ነገር አይቶ ሳይሆን አስቀድሞ በክርስቶስ በማመናችን ይሄ ስለመጽደቅ ስለመቀደስ ሲሆን
አስቀድሞ እግዚአብሔር ምን ይጠይቀናል? የመመለስ ልብ ይጠይቀናል። የመመለስ ልብ ወንድማችንን ይቅር ማለት ልብ ነው። የመመለስ ልብ ትናንትና በሄድንበት መንገድ ላለመሄድ ራሳችንን የማስገዛት ልብ ነው። እንደዛ አይነቱ ልብ ይፈልጋል። ለዛ ነው ይቅር እንደምንል ይቅር በለን የሚለው ሐሳብ የሚገባው በዛ መንገድ ነው። ልክ ክርስቶስ ያንን ሲያስቀምጥ አይተሽ ከሆነ አንድ ሰው ነበርና የሆነ 50 ዲናር ነው ምናምን ነበረው አለ። ዲናሮቹን ረሷቸው። ከዛ በኋላ በጣም ብዙ ብር ግን ብዙ ገንዘብ ግን ነበረበት አለ በጌታው። ስለዚህ ቀረበና ምን አደረገ? ይቅር በለኝ ወይ ደግሞ ትንሽ ጊዜ ስጠኝ እከፍልሃለሁ አለው አለ። እሺ አለው። በጣም ብዙ ገንዘብ ነው ያለበት። ከዛ በኋላ ይቅር በለኝ እና ትንሽ ጊዜ ስጠኝ እከፍልሃለሁ ሲል እሺ ብሎ ጌታው ፈቀደለት። እሱ ግን ባልንጀራውን ምን አደረገ? ሄደና ትንሽዬ ብር እኮ ነው ያለበት ግን ይሄንን ካልሰጠኸኝ ብሎ አነቀው። ከዚህ ይቅርታ ተቀብሎ ወጥቶ ወንድሙን አንቆታል ሄዶ ማለት ነው። ከዛስ ምን ሆነ? ጠራውና ይሄንን ሁሉ ይቅር ብዬ ነበር፣ አንተ ግን ወንድምህን ይቅር ልትል አልፈለክም ማለት ነው። ለሚያሰቃዩት አሳልፎ ሰጠው። በቃ እስከሚከፍል አትወጣትም አለው። ስለዚህ እግዚአብሔር ምን ይጠይቃል? ጌታ ሆይ ይቅር በለኝ ስለው የበደለኝን ወንድሜን ይቅር እንድለው ያንን ልብ ይዤ ነው የመጣሁት። ለወንድሜ እግዚአብሔር እንዲራራልኝ በሚፈልገው ልክ እኔ ለወንድሜ ይራራለታለሁ ወይ የሚለው ነገር ያስፈልጋል። በአንድ ጊዜ ቁስላችን ላይ ሽር ይችላል። በአንድ ጊዜ እንዲህ አይነት ጥያቄዎች ላይፍ ተኮር ጥያቄዎች ስለሆኑ ነው ከዶክትሪኑ ዞር ብዬ ደግሞ እዚህ ላይ ነው። በአንድ ጊዜ በቃ ልባችን እርፍ ብሎ በቃ እከሌን ይቅር ብያታለሁ ላንል እንችላለን። ማናችንም እንደዛ አይነት ብርታት ውስጥ አይደለንም ያለነው። ሰዎች ነን፣ ስጋን ያዝነው፣ ደካሞች ነን። ስለዚህ ሰውየው የሆነ ነገር ከጎዳን በኋላ ያንን ሰው ይቅር ለማለት በጣም እንቸገራለን፣ ይታገለናል። ለምን? ጎድቶናል፣ ለምን አስለቅሶናል። ምናልባት ፕለስ ናይት አሳልፈን ሊሆን ይችላል፣ አሳልፌ ያውቃል። በጣም መካድ ተሰምቶ ሊሆን ይችላል። በአንድ ጊዜ ይቅር ማለት ሊከብደን ይችላል። ነገር ግን አንድ ነገር እግዚአብሔር ይፈልጋል። ከሱ ይቅርታን ለማግኘት እንደው በቃ እግዚአብሔር አስችሎኝ ጸጋ ከሰጠኝ ይቅር እንደምለው በቆረጠ ልብ መሆን አለበት። ያንን ይፈልጋል እግዚአብሔር። ስለዚህ ይቅር በለኝ ብዬ ስንበረከክ ስለ ኃጢአቴ ጌታ ሆይ ወንድሜ እህቴ ይቅር እንድላቸው እርዳኝ የሚለውን ነገርም ከኔ ይፈልጋል። ይህንንም እሱ ላይ መጣልን ይፈልጋል እንጂ ቆይ ከዚህ ጸሎት በኋላ ተነስቼ አጥረግርጌ ሰድባታለሁ በሚል አይነት ልብ እንድንመጣ ይፈልጋል። ስለዚህ ባንችል እንኳን በሰዓቱ ያንን ሰው ይቅር ማለት ባንችል እንኳን ተንበርክከን በቃ እርዳን ይህን ሰው ይቅር እንድንለው፣ እርዳን ይህን ሰው እንድንምረው፣ በቃ እኔ አልችልም አንተ አግዘኝ፣ በቃ ከአንተ ጋር መኖር የምችለው እሱን ይቅር እስካልኩኝ፣ ስለዚህ አግዘኝ ብዬ እሱ እግር ስር መውደቅን ይፈልጋል። እዛ ድረስ እንድንሄድ ይፈልጋል። ስለዚህ ኃጢአታችንን ይቅር በለን የበደሉንን ይቅር እንደምንለው የሚለው ፕሪንሲፕሉ በዚህ ውስጥ ነው የሚሰራው ማለት ነው። ስለዚህ ግን ይሄ ሁሉ በክርስቶስ የሚሆን ነው እንጂ በራሳችን የምናደርገው አይደለም እንላለን። በዚህ መንገድ ነው የሚሰራው። ግልጽ ከሆነ እህቴ። አዎ ተረድቻለሁ። ግን አንድ የመጨረሻ እዛው ላይ መጠየቅ የምፈልገው ማለት ነው በዘላለም ሕይወት ወይም ስለ ዘላለም ሕይወት ሳይሆን በምድር ስለሚኖረን በጌታ አምነን ከዳንም በኋላ በምድር ስላለ ምልልስ ነው ይሄ ቃል የሚናገረው እንደገባኝ ከሆነ አይደለም እያልክ ያለኸው? ትክክል ነሽ። ኦኬ በቃ ስለዚህ በዘላለም ሕይወታችን ላይ ምንም አይነት ተጽዕኖ አያመጣም ማለት ነው። በዘላለም ሕይወታችን ተጽዕኖ አያመጣም ስትይ ማለት እኔ ወንድሜን ይቅር የምለው እግዚአብሔር ይቅር እንዲለኝ ነው። በዘላለም ኃጢአት ወይም በዘላለም ሞትና በዘላለም ድነት ውስጥ ሳይሆን በምድር ስላለኝ ምልልስ ነው። ለምሳሌ ይቅር ካላልኩኝ በረከቴ እንዳይያዝ ያሉኝ የእግዚአብሔር እርዳታዎች እንዳይቀንሱ እንደዚህ ነው የተረዳው። በምድር ስላለ አይ እንደዛ ማለት አይደለም። በምድር ስላለ ምልልስ ነው ሲባል ስለ ጽድቅ ወይ ደግሞ አስቀድሞ ከሞት ወዲያ ስለመጣንበት አስፔክት ከሆነ ወንድማችንን ይቅር ማለት አልጠየቀንም። እሱ ፊት በንስሐ መውደቅ ነው የጠየቀን ብለናል። እዚህኛው ላይ ግን ስንመጣ የሚጠይቀን ነገር ምንድነው ተባባልን። አስቀድመን ወንድማችንን ይቅር የማለት ልብ ያስፈልጋል፣ እርዳኝ ማለት አለብን ተባባልን። እግዚአብሔር ከኛ ያንን ይፈልጋል። ግን ያ በሌለበት ቆይ ለወንድሜማ ነገ ይህን ስለተናገረኝ ይህን መልስለታለሁ እያለን የምንጠይቀው ይቅርታ ግን መልስ አያገኝም። መልስ ስለማያገኝ ዘላለማችንን ሊወስን ይችላል። ያልተለወጠ ሰው ባህሪ ሊሆን ይችላል። አስቀድሞውኑ ራሱ ያልተለወጠ ሰው ባህሪ ሊሆን ስለሚችል አፌክት ያደርጋል። አፌክት የማያደርገው እስከምን ድረስ ነው ሲባል ያ ያስከፋንን ሰውዬ ይቅር ማለት ከባድ ሆኖብን ከስጋ ድካም የተነሳ ከበደልን በደል ብዛት የተነሳ ከባድ ሆኖብን ምናልባት አግዘኝ ብለን ሪሊ ይቅር ማለት እየፈለግን በጣም እየከበደን ከሆነ እሱ እንዲያግዘን በቃ ጸጋ እንዲሰጠን በዚህ ጉዳይ ላይ በምንወድቀው መውደቅ ውስጥ ግን ኦፍ ኮርስ ዘላለማዊ ኮንሲኩዌንሱ እንደው ጥፋት ነው ምናምን አንልም። ነገር ግን
እኛ ይቅርታ አግኝተናል ብለን ከዛ በኋላ ዛሬን በድለን በይቅርታ እግዚአብሔር ፊት ወድቀን ተነስተን ግን ወንድማችን ላይ ክፉ ለማድረግ እያሰብን ከሆነ ዘላለማዊ ኮንሲኩዌንስ የለውም ብለን ግን አናስብም። ዘላለማዊ ኮንሲኩዌንስ ይኖረዋል። ምናልባት ይሄ ያልተለወጠ ሰው ባህሪ ነው። መጀመሪያውኑ ሲጀመር እውነተኛ አማኝ መሆናችንንም ሊያጠራጥር ይችላል። ስለዚህ ፍቅር እስከ መቃብር አንብበሻል እህት ኢየሱስ? አይ አላነበብኩም። ፊት አውራሪ መሸሻ ናቸው። ማን ነበሩ እኛ ሰውዬ? የሰብለ ወንጌል አባት ፈለውኝ ነው ያነበብኩትና ረሳሁት። ማን ነበሩ እሳቸው? የሰብለ ወንጌል አባት ማን ናቸው? ጻፉልኝ። ፊት አውራሪ መሸሻ መሰለኝ። አንድ ፒክቸራይዝ እያደረኩኝ ስለሆነ ያነበብኩት አንዳንዶቹን እንትኖች አረሳቸው እንጂ በጣም ህፃን ሆኜ ነው ያነበብኩት። ልጅ ነበርኩ በጣም አስራዎች ውስጥ ነበርና እሳቸው አሉ። አንድ ሰው ያሉ እዛ ላይ ከዋናዎቹ ገጸ ባህሪያት ማለት ነው የሰብለ ወንጌል አባት እና ቁጭ ብለው መዝሙረ ዳዊት ያነባሉ። ህይወት ኢየሱስ መዝሙረ ዳዊት ያነባሉና መዝሙረ ዳዊት መዝሙር እየደገሙ ምናምን ከዛ የሆነ ሰው አጥፍቷል ተብሎ ይመጣል አይደለ? እና እንትን ያደርጋሉ። ፍርድ የሚያስተላልፉት ፍርድ መዝሙረ ዳዊት እንደሚያነብና ልክ እንደ ዳዊት አይነት ልብ እንደሚመኝ ሰው አይደለም። መዝሙረ ዳዊትን ደጋግሞ የሚያነብ ሰው እንደ ዳዊት አይነት ልብ ተመኝቷል ማለት ነው። ሶ እንደዛ አይነት ሰው አይደለም ካራክተራቸው ማለት ነው። ሶ በጣም ነክሰው ከያዙ አይለቁም። ሰውየው ባይ ኔቸር ክፉ ናቸው። በቃ ነክሰው ከያዙ የሚለቁ አይነት ሰው አይደለም። እና ልክ እንደዛ መሆን የለብንም ነው እየጸለይን ግን ወንድማችንን ከነከስን የማንለቅ ከሆንን የተለወጠ ህይወት የለንም። ይሄ ዘላለማችንን ሊወስን ይችላል። ግን ደግሞ ሪሊ በምንጸልየው ጸሎት ውስጥ በምናደርገው እግዚአብሔር ፊት በምንወድቀው መውደቅ ውስጥ ግን ሪሊ ይቅር ማለት ተስኖን በጣም ከተጎዳነው ጉዳት የተነሳ ይቅር ማለት ተስኖን ጌታ ሆይ ይህን ሰው ግን ይቅር እንድለው እርዳኝ በሚል ልብ ውስጥ ሆነን ከሆነ ያለነው ግን ያ ዘላለማዊ ኮንሲኩዌንሱ ጥፋት ነው የሚያስብል ላይሆን ይችላል። እንደዛ አይደለም። ስለዚህ ጸጋውን እየጠየቅን ደግሞ ይቅር እየተባባልን እንቀጥላለን ማለት ነው። አሁን ግልጽ ነው ብዬ አስባለሁ። እሺ ወንድማችን ተባረክ፣ ጸጋ ይብዛልኝ፣ ይጨመርልህ። አመሰግናለሁ በጣም ተባረክልኝ። ቴንኪው ተባረኬት። ወይ ነው ግን ላችሁ አለን ቃል የተባረክ ጌታ ኢየሱስ ይባርክ። ብዙ እየተማርን ነው። ቤትሻ የለሽም እንዴ? ጥያቄ ያላችሁ ካላችሁ ግቡ፣ ካልሆነ ያው ቃልዬ በጣም ብዙ ሳቆይታል። ያ ቤቴ ትሄች የእሷን ጥያቄ ጌታ ይመልስ። ተዋትሽ ጌታ ይመልስልሻል። እህታችን ውረጅ። እሺ ስትጠፊ የት ሄድሽ ብዬ። እሺ ካሌብ አይ በቃ ቤቲ ትቀጥልና እኔ እቀጥላለሁ። ሜቢ ከእንትን ካላልክ ቀጥል። ከካሌብ ጥያቄው ራሱ ጠፍቶብኛል። ቀጥል። አየሽ በቃ ጌታ መለሰው። አየህ እሺ ካሌብ ከመልሴ ባርኮቴ ይቀድማል። አየህ በቃ እባርካለሁ ይመልስላችሁ ብዬ አልመልስም። እዚህ በኋላ እኔ ነኝ የምባርከው ብሏል። እናንተ አትባርኩም ብሏል። ቀጥልሽ ምንድን? እሺ ቃል የኔ ጥያቄ ምንድን ነው? ቃል ቅድም ፔላጂያኒዝም ላይ ፍሪዊል ከፍሪዊል ጋር ተያይዞ ማለት ነው። አሁን ፍሪዊል ይቀድማል ካለና አሁን አንድ ሀሳብ ሰምቼ ነበረ። ፍሪዊል የኛ ፍሪዊል ይቀድማል ማለት መቀበል አለብን በነጻ ፈቃዳችን፣ ግን የእግዚአብሔር ረድኤት ነው ልባችንን የሚከፍተው እንድንቀበል ጸጋውን እንድንቀበል የእግዚአብሔር ረድኤት ነው የሚከፍተው የሚል አይነት ነገር መጀመሪያ አለ። ማለትም ፍሪዊል አይደለም መጀመሪያ ያለው፣ ግን የእግዚአብሔር ረድኤት ልባችንን ይከፍታል። ከዛም በኋላ ነጻ ፈቃድ አለን። ከዛን ነው ጸጋውን የምንቀበለው የሚለውን ተውት ፔላጂያኒዝም ነው ማለት እንችላለን ወይስ እንዴት ታየዋለህ? ምክንያቱም የእግዚአብሔር ረድኤት ይቀድማል ከፍሪዊላችን።
ነፃ ፈቃድን አግኝተን የምንቀበለው እንደ ልባችንን የሚከፍተው የእግዚአብሔር ረድኤት ነው የሚለው አለና እንዴት ታየዋለህ? ይህንን ፔላጂያኒዝም ነው ማለት ይቻላል ወይስ እንዴት ነው ታየው? እስቲ ቃል ግራ ስለገባኝ ነው። ይሄማ የተሽኮረመመ አርሜኒያኒዝም ነው። ምንም ፔላጂያኒዝም አይናፋር አርሜኒያኒዝም ነው። አርሜኒያን ነኝ ለማለት አፍሮ የተናገረ ሰው አለ ማለት ነው እንጂ ረድኤት ምንድን ነው እንዴ? የተሽኮረመመ ከባድ ነው። ኦኬ እንዴት ማለት አፍሯል። በቃ አርሜኒያን ነኝ ለማለት አፍሯል። ግን ደግሞ መቃወም አለበት የሆነን ነገር እና የግዱን የሆነች ማብራሪያ ይፈልጋል ማለት ነውና እንደዛ ሆኖበት ነው እንጂ ምንም እንትን አይደለም። ረድኤት ያለው ነገር ምንድን ነው ረድኤት? የእግዚአብሔር ረድኤት ይቀድማል ሲል ምንድን ነው ረድኤት? አብራራው እስቲ። ረድኤትን ከጸጋ ላይ እናሳየን። ለዛ ነው አሁን እንትናን አባ አበራን የምወዳቸው። ለዛ አንዳንድ ቦታ ላይ ያስቁኛል። አሁን ማርያም እንትን አለባት፣ ከሰዎች የመጣ ውድቀት አለባት የለባትም ክርክር ነው። ለአንዱ የገማ ነው ለአንዱ ዶግማ ነው ምናምን። ግን እሳቸው ግልጽ አድርገው በቃ እንትን ይላሉ። ማርያም ጥንታብሷ አላገኛትም፣ በሰው ጥንታብሷ አለ ይላሉ። ኦሪጂናል ሲያል ይሉና ግን ደግሞ ጥንታብሷ አላገኛትም ይላሉ እሳቸው። እዚህ ነገር ላይ ቢያስቀይሙኝም ግን ሲምፕሊ በቃ ከእግዚአብሔር የሚሆን መንፈሳዊ ረድኤት ሁሉ ጸጋ ነው ብለው አስቀምጠውታል እንግዲህ መጽሐፋቸው ላይ። ስለዚህ ረድኤት ያልከውን ነገር ከጸጋ ዲስቲንክት ማድረግ አትችልም። የእግዚአብሔር ጸጋ ይቀድማል፣ ከዛ ጸጋው ዊል እንድታደርግ ያደርግሃል ካለ ትክክል። ባይዘዌ ፍሪ ዊል የለም የሚሉ ፕሮቴስታንቶች ሲምፕሊ ዊል ለምን ነገር ፍሪ አይደለም እያሉ አይደለም፣ ለእግዚአብሔር ነገር ግን ፍሪ አይደለም እያሉ ነው። ለእግዚአብሔር ለድነቱ ነገር አስቀድሞ እግዚአብሔር ያንን መክፈት አለበት እያሉ ነው ያሉት፣ አንኮንዲሽናል ኤሌክሽን አንጻር ካልቃኘን በስተቀር ማለት ነው። ስለዚህ ረድኤትን ከጸጋ ለይታ ማየት አትችልም። የእግዚአብሔር ረድኤት ካልከው ጸጋ ነው፣ በአንተ የማይቻል እግዚአብሔር የሆነ ነገር ነው። ስለዚህ እኛ ፕሬቪኒየንት ግሬስ ያነሱን አይደል? ከዛስ ፕሬቪኒየንት ግሬሱ ጸጋውን ማነው እግዚአብሔርን አምነህ እንድትቀበል ያደርግሃል ነው አለ። የወንጌሉን አምነህ እንድትቀበል ያደርግሃል። አይ ወንጌሉን አልቀበልም ማለት መግፋት ትችላለህ ይላል አርሜኒያኒዝሙ። ከዛ ወደ ሪፎርምዱ ስትመጣ አይ በቃ እግዚአብሔር አስቀድሞ የመረጠህ ስለሆን ከአንድ ጊዜ እሱን ጸጋ ከሰጠህ ቀጥሎ ያለውንም ነገር ትቀበላለህ ይላል። መጨረሻ ላይ ኢንድ ፖይንቱ ምንድነው? ሁለቱም በመጽናት ይታወቃሉ የሚለው ነገር ላይ ደግሞ ይመጡና እዛ ላይ ኮንሳይድ ያደርጋሉ። ነገር ግን ሲምፕሊ ረድኤት የሚለውን ሀሳብ ካነሳ የሆነ ሰው ፕሪቪኒየንት ግሬስ ተቀብሏል፣ ብቻ ግን አርሜኒያን ነኝ ለማለት ተሽኮርሟል ማለት ነው። ዘ ሞመንት የእግዚአብሔር ረድኤት ነው ልባችንን የሚከፍተው ካልን ጸጋው ነው ሊሆን የሚችለው ማለት ነው። አዎ ምንም ከረድኤት ካልከው ከእግዚአብሔር የተሰጠኝ ነገር አለ። እኔ ሳልሆን ከእግዚአብሔር የተቀበልኩት ነገር አለ እያልካል። እኛስ ምን አለን ታዲያ? በቃ እኮ ይሄን ለዛ ነው ያልኩ። በቃ የተሽኮረመመ አርሜኒያኒዝም ነው ያልኩ ለዛ። እግዚአብሔር ይወቅ እንግዲህ ኦፌንድ አድርጌ ከሆነ ወንድማችንን ወይ እህታችንን እንዲያለውን ሰው ይቅርታ ጠይቃለሁ። ግን ምንም አርሜኒያኒዝም ነው የሚታየኝ በዛ ውስጥ አፍሮ ነው ነኝ ለማለት። ኦኬ ሻርፕ ለብሶ ነው አርሜኒያኒዝም። አዎ የሆነ እንትን ብሎ እንዳይታይ ተከናንቦ ምናምን በላዩ ላይ ካልሆነ እንዴት ይሆናል ታዲያ? ክርስቶሎጂ ላይ እሺ እህታችን ክርስቶሎጂ ሲጠየቅ አልመልስም አይልም ብለሽ ነው አውቄብሻለሁ እኮ። እሺ አይ ባለፈው ምን እናንተ እያወራን ጀመረን ነበርና ስለ አንደኛ ኔቸር ኦፍ ክራይስት ላይ ኢየሱስ ክርስቶስ የያዘው ስጋ ከአዳም ከውድቀት በፊት ያለው ነው ወይስ በኋላ ያለውን ስጋ ነው ይሉና፣ አይ ከውድቀት በኋላ ያለውን ስጋ ነው ካልን ኦልሬዲ ኃጢአት ያለበት ይሆናል የሚል ኮንክሉዥን የሚሰጡም አሉ። እና እንዴት እሱን ታያለ? ሁለተኛ ነገር ደግሞ ከሁለት አካል አንድ አካል ስንል ለክርስቶስ ማለት ነው። እሱንስ እንዴት ነው እንትን የምትለው? ሁለቱ ላይ እስኪ በደንብ እንድታወራበት ፈልጌ ነው። ከመጨረሻው ስጀምር ከሁለት አካል አንድ አካል የሚል እኔ አላውቅም፣ የሚባል ነገር አላውቅም። ከሁለት አካል አንድ አካል የሚባል ነገር የለም። አይ ቲንክ ለምሳሌ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አይደለ?
ያው ባህሪ ያለ አካል አይደል አይኖርም እና መለኮታዊ ባህሪ ወይም ያ መለኮታዊ ማንነቱ አካል አለው። ከዛ ደግሞ እሱ ላይ ሰውነትን ገንዘቡ ሲያደርግ የሰውነቱ አካል የት ሄደ የሚለውን እንትን ለማለት ከሁለት አካል አንድ አካል ምናምን ብለው ሲያብራሩ ስለሰማሁ ነው። አዎ እንደዛ ይላሉ። አዎ ከሁለት አካል አንድ አካል ይላል። እንደዛ ሲሉ አካል ብለው የጠሩት ሁለት አካል ብለው የጠሩት ሲምፕሊ ሰውነቱን ይሄን ሶማውን ነው የሚሆነው እንጂ ከዛ ውጪ የሰውነት አካል ያሉትን ይሄንን እኛ ኮንክሪት ሪያሊቲ የምንለውን ነገር ለሰውነት ከሰጡ በጣም አደጋ አለው። ከሁለት አካል አንድ አካል ሁለት እኔነቶች ኖሮ በኋላ መርጅ ያደረጉ በማርያም ማህፀን አይደለም። ስለዚህ እነሱ አካል ከሁለት አካል ሲሉ ሶማውን ይዘው ነው እሱን የሚያወሩት ማለት ነው። እሱ የኦርቶዶክሳዊ ማገላለጽ ነው። ኦፍ ኮርስ ግን ደግሞ እኔ አኩሬት ነው ብዬ አላምንም። በዛ መንገድ አልተቀመጠም። ከሁለት ባህሪ አንድ ባህሪ ሲባል እንደው ባህሪ የሚለው ላይ ትንሽ ካወራን ልንግባባ እንችል ይሆናል። ግን ደግሞ ከሁለት አካል የሚለው ሐሳብ ግን ለኛ በጣም ሴንሲቲቭ ነው። እኛ አንድ አካል እንላለን፣ እሱም ወልድ እግዚአብሔር ነው እንላለን። አካል ሲባል የሚዳሰስ ነገር አይደለም እናወራው። ስለ ኮንክሪት ሪያሊቲ ስለ እኔነት ነው እያወራን ያለነው፣ ወይም ደግሞ አካል ስንል ስለ ፕራይመሪ ሰብስታንስ ነው እያወራን ያለነው። ስለዚህ በዛ መንገድ ነው የምናስቀምጠው። እሺ ሜታፊዚክሱን ልተወውና እያወራን ያለነው ስለ እኔነት። ስለዚህ ስለ እኔነት ካወራን ደግሞ ሲምፕሊ ስለ ወልድ ነው እያወራን ያለነው። አካል ስንልኛ በቀጥታ እሱን ስለሆነ የምንወስደው ከሁለት አካል የምትለውን ሐሳብ ብዙ ኢንጆይ እናደርጋለን። ዛትስ ዋይ ይሄንን ያነሳሁት። እነሱ ግን ከሁለት አካል ብለው ሲያወሩ የትኛው ነው ሁለተኛው ስታያቸው ስለ ስጋው ነው የሚያወሩት ማለት ነው። ስለዚህ አንድ አካል ሲሉ አንድ ኮንክሪት ሪያሊቲ አለ፣ ስጋና የመለኮት አካል አለ። አሁን ደግሞ ፊት ለፊት አንድ ኮንክሪት ሪያሊቲ አለ ብለው ለማብራራት እንዲመቻቸው። ግን ደግሞ እኛ እሱን አንልም። ሰው ስለ ባህሪ ስናወራ ስለ ሴት ኦፍ ፕሮፐርቲ ስናወራለን፣ ወይም ደግሞ አንድን እኔ የሚልን አካል እኔነቱን የሰጠውን ያንን ኔቸሩን እናወራለን። ስለ እኔነቱ ስለ ራሱ ደግሞ ስናወራ ስለ አካል እናወራለን ማለት ነው። ከዛ አንጻር ነው የምናየው እሱን። ስለዚህ ከሁለት አካል አንድ አካል የሚለውን እኛ አንጠቀመውም ነው። ቤቲና ይሄኛው ግልጽ ነው። ወደ ሁለተኛው ከመቀጠሌ በፊት እሺ፣ ወደ ሁለተኛው ስመጣ ሁለተኛው ክርስቶስ ከውድቀት በኋላ ያለውን ስጋን ያዘው ከውድቀት በፊት የሚል ሐሳብ ነው ያለው። እሱን ስናወራ ከውድቀት በኋላ ያለውን እንዳይባል በጣም ሰዎች የሚፈሩበት ምክንያት ኃጢአት አለበት እንዳይባል። እኛ ግን እሱን በጣም ዲስቲንክት አድርገን ነው የምናስቀምጠው። ባለፈው ማንበብላችኋለሁ ብዬ አስባለሁ። የእንትናን መጽሐፍ የማን ነው የጂአይ ፓከር መጽሐፍ ኮንሳይስ ቴዎሎጂ የሚለውን መጽሐፍ አንብቤላችኋለሁ ከዚህ በፊትም። ስለዚህ ስለ ኢንካርኔሽን ሲያወራ ስለምንድን ነው እያወራ ያለው? ክርስቶስ ገንዘብ ያደረገው ስጋ፣ ክርስቶስ ገንዘብ ያደረገው እንትን ምንድን ነው? ክርስቶስ ገንዘብ ያደረገው ነገር ምንድን ነው የሚለው ነገር በጣም ብዙ ጊዜ እንትን ያደርጋል፣ ብዙ ጊዜ ያከራክራል። ስለዚህ ሲንለስነስ ላይ እና ቱ ኔቸርስ ላይ ምናምን በደንብ አድርጎ ያስቀምጣል ጂአይ ፓከር። ለዛ ነው የምወደው። ስለዚህ እሱን ላንሳ ትንሽ። ክርስቶስ ከውድቀት በፊት የነበረውን ነገር ነው የያዘው ወይስ ደግሞ ከውድቀት በኋላ የነበረውን የሰው ኔቸር ነው የያዘው ሲባል እኛ በምን መልኩ እናስቀምጠዋል? ኖ ከውድቀት በኋላ ስላለው ነው የምንኖረው እንላለን። ለምን? የሚራብ የሚጠማ የሚታመም የመሰቃየት ካፓሲቲ ያለው ኔቸር ስለሆነ ነው የያዘው እንላለን። ስለዚህ ኦፍ ኮርስ ከውድቀት በኋላ ስላለው ነገር ነው የምናወራው፣ እንደዛ ስናወራ ማለት ነው። ግን ደግሞ እሱን ስንል ከኃጢአት በስተቀር ብለን ደግሞ እናስቀምጣለን መጠበቅ። ለምንድን ነው ከኃጢአት በስተቀር ብለን የምናስቀምጠው ስንል ኃጢአት የሰው ባህሪ አይደለም። ከውድቀት በኋላ ያለውን ባህሪያችን ነው የያዘው ስንል እኛ ሲምፕሊ ይሄ ኦልሬዲ ለህመም ለሞት ተላልፎ የተሰጠን ያንን ሰውነት እያወራን ያለው። አት ዘ ሴም ታይም ግን ከኃጢአት በስተቀር ብለን አስቀምጠናል። ለምን? ሰውነት የኃጢአት ባህሪ አይደለም። ኃጢአት የሰውነት ባህሪ አይደለም። ወይም ደግሞ ኃጢአት መስራት የሰውነት ሰው የመሆን ኢሴንስ አይደለም። ስለ ኢሴንስ ስናወራ ሲምፕሊ ስለ እንትን እያወራን ስለሆነ ማለት ነው። ስለ ሰው ስላሰኘን ባህሪ እያወራን ስለሆነ ሰው ያሰኘን ባህሪ ኃጢአታችን ነው እንዴ? አይደለም። እንደዛ ቢሆን ኖሮ ኦንቶሎጂካሊ እግዚአብሔር ገና ሲፈጥረን ገና ሜታፊዚካል ሲን ያለብን ሰዎች ነበር የምንሆነው፣ ግን አይደለም። ምክንያቱም አፍተሮል በስጋ ሰው ከተፈጠረ በኋላ ነው በስጋው ላይ ኃጢአት ያመጣው ከዛ በኋላ ስለሆነ ማለት ነው። ስለዚህ ኃጢአት የሰውነት ባህሪ አይደለም፣ የሰውነት ዲፌክት ነው አይደለም፣ የሰውነት ዲፌክት ነው። ስለዚህ ከኃጢአት በስተቀር ስንል ያንን እያወራን ነው። ክርስቶስ ኦሪጂናል ሲን አለበት የለበትም? ክርስቶስ ለኃጢአት ኢንክላይን የሚያደርግ ባህሪ ነበረው አልነበረውም? እንደዚህ አይነት ነገር አልነበረውም ክርስቶስ እንላለን። ኦኬ ለምን ሲባል እኛ ኃጢአት ፊታችን ሲቀርብ የኃጢአት ፈተና ፊታችን ሲቀርብ ኖ ለማለት ብዙ እናመነታለን፣ እንታገላለን። ከኃጢአት ጋር ደም እስከ ማፍሰስ መታገል አለብን።
ኖ ለማለት በጣም ብዙ ዋጋ ያስከፍለናል ኃጢአት አይደለ? በቃ የስ ኖ ወድቀን የምንነሳ ምናምን ሰዎች በእንደዚህ አይነት ግብግብ ውስጥ ኢየሱስ አያልፍም እያሉ ያለ። በእንደዚህ አይነት ግብግብ ውስጥ ጭራሽ ኢየሱስ አያልፍም በምንም ተአምር ያን አያደርግም። ግን ደግሞ አስዩም ያደረገው ሊያድነን ያደረገው ያንን እንትን ነው ያንን ባህሪ ነው ወይም ደግሞ ከውድቀት በኋላ ዲፌክትድ የሆነውን ባህሪ ነው እንላለን ማለት ነው። ስለዚህ ምንድነው ዲፌክትድ የሆነ ባህሪ ማለት ስንል ለሞት ካፓሲቲ ያለው፣ ለመታመም ካፓሲቲ ያለው፣ ኦኬ በእንደዚህ አይነት መከራዎቹ ስለማለፍ ካፓሲቲ ያለውን ያንን ስጋ ነው ያዘው እንላለን። ስለዚህ ኢየሱስ ክርስቶስ የሞተው ሟች የሆነውን የአዳምን ስጋ ይዞ ስለመጣ ነው። ግን ኃጢአት የለበትም። ከኃጢአት ውጪ ብለን ያስቀመጥነው በተአምር ሳንረሳ ነው ያንን የምናስቀምጠው ማለት ነው። እስቲ ላንብብላችሁ። አሪፍ ነገር ነው ያነሳሽው ቤቲ። ኮንሳይስ ቴዎሎጂ ላይ ጂአይ ፓከር ያስቀምጠውን ላንብብላችሁ። እንደዚህ ብሎ ያስቀምጣል። ገጽ 101 ጀምሮ እንደዚህ ያስቀምጠዋል። The New Testament insists that Jesus was entirely free from sin ይላል። ከኃጢአት ምንም ኢንታየርሊ ነፃ መሆኑን ኢየሱስ ክርስቶስ ይናገራል ብሎ ያስቀምጣል። ቀጥሎስ this means አለ ይሄ ማለት not only that he never disobeyed his father አባቱን በምንም ታምር አልታዘዝም ብሎ አያውቅም ማለት ብቻ ሳይሆን አለ እሺ but that he loved God's law and found wholeheartedly joy in keeping it የእግዚአብሔርን ሕግ በመጠበቅ በጣም ደስ የሚሰኝና የእግዚአብሔርን ሕግ ፈጽሞ የሚወድ የመሆኑን ጭምር ነው። እግዚአብሔርን ታዟል፣ አባቱ ፍጹም ታዞታል። አደሰም ታይም በሕጉ ደስ እያለው ነው የታዘዘው ማለት ነው። ከኃጢአት ነፃ ነው ማለት በቃ ደስ እያለው በመፈጸሙ ደስ እየተሰኘ ነው የታዘዘው እያለ ነው። እሺ አንድ ከዛ እንቀጥል። In fallen human beings በወደቀ የሰው ባህሪ ውስጥ there is always some reluctance to obey God በሰው የወደቀ ባህሪ ውስጥ ምን አለ አለ የሆነ ሪላክታንስ አለ ወይም ደግሞ ሰው የእግዚአብሔርን ሕግ የመቃወም ባህሪ አለ። ስለዚህ የእግዚአብሔርን ሕግ በመጠበቃችን ደስ ብሎ ነው እና ብለን ልናወራ እንችላለን እንጂ የእግዚአብሔርን ሕግ እንድንቃወም የሚያደርግ ግን የሆነ ነገር አለ፣ ይታገለናል። ደካማ ፍጥረታት ነን ማለት ለዛ ነው ድነናል፣ እንድናለን ስንል እየዳንን ነው ስንል ምን እያለን ነው? ከኃጢአት ኃይል እያመለጠን እየሄድን ነው እያለን። ድነናል ስንል ከኃጢአት ክስ እንደሆነ ሁሉ ማለት ነው። እንድናለን ስንል ደግሞ ከኃጢአት ፕሬዘንስ እናመልጣለን። አሁንም ግን የኛ ባህሪ ውስጥ ምን አለ? የእግዚአብሔርን ሕግ የመቃወም ኔቸር አለ። እግዚአብሔር ኢየሱስ ክርስቶስ በስጋ ሲመጣ የእግዚአብሔርን ሕግ የመቃወም ኔቸር ግን የለው እያለን ያለን ከኃጢአት ነፃ ነው ስንል፣ እኛ ጋር ግን ያ ሪላክታንስ አለ። and sometimes resentment amounting to hatred at the claims he makes on us ሮሜ 8:7 ላይ እንደተቀመጠው ማለት ነው። እሺ but Jesus moral nature was unfallen የክርስቶስ ሞራል ባህሪ ግን የወደቀ አልነበረም፣ አንፎለን ነው። እሺ as was Adam's prior to his sin አዳም ከኃጢአት በፊት እንደነበረው ልክ እንደዛ ነው ሞራል ስቴቱ የኢየሱስ ሞራል ስቴት አለ። እሺ and in Jesus there was no prior inclination away from God for Satan to play on ስለዚህ ክርስቶስ ወደ ከእግዚአብሔር ዕቅድ አምልጦ ወደ ሰይጣን ዕቅድ የመቅረብ ወደ ኃጢአት የመቅረብ ምንም አይነት እንትን አልነበረው፣ ኢንክሊኔሽን አልነበረው። ልክ አዳም ከኃጢአት በፊት ያ ኢንክሊኔሽን እንዳልነበረው እንደዛ as there is in us በእኛ ውስጥ እንዳለው ልክ እንደዛ ክርስቶስ ከሌለም Jesus loved his father and his father's will with all his heart, mind and soul and strength ስለዚህ በዚህ መንገድ ነው ክርስቶስ። እሺ ዕብራውያን 4:1 ይጠቅሳል 4:15 says that Jesus was tempted in every way ክርስቶስ በሁሉም አቅጣጫ ተፈትኗል just as we are ልክ እንደኛ though without sinning ግን ደግሞ ኃጢአት ካለ መስራት ኃጢአት ሳይሰራ ኦኬ ኃጢአት ከመስራት ውጪ እንደኛው ተፈትኗል በሁሉ ነገር ይላል። this means that every type of temptation that we face በእያንዳንዱ እኛ በምናደርገው ፈተና በምንጋፈጠው ፈተና temptations to wrongfully indulge natural desires to body and mind, to evade moral and spiritual issues, to cut moral corners and to take easy ways out, to be less than fully loving and sympathetic and creatively kind to others, to become self-protective and self-pitying. ልክ እኛ እንደዚህ እንደምንሆነው ክርስቶስ አልነበረ። ለራሳችን እናዝናለን። ከዛ በኋላ ደግሞ የእግዚአብሔርን ያን ሞራል ኢሹ ደግሞ ለመቃወም መንገዶች እንፈልጋለን፣ ሾርት ከት እንፈልጋለን። ክርስቶስ በዛ አላለፈም። ተፈትኖበታል፣ ፈተናው ቀርቦለታል። ግን ደግሞ እንደኛ ለራሳችን አዝነን በዛ አቋራጭ ፈልገን እሱ እንዲሶበይ ለማድረግ እንደምንሞክረው ግን አላረገም። ኤንሶን ኬም አፖን ሂም በት ሂ ይልድ ቱ ነን ኦፍ ዘም በየትኛውም አቅጣጫ ለነዚህ ነገሮች ይልድ አላረገም፣ እጅ አልሰጠም ኢየሱስ ክርስቶስ። ኦቨርዌልሚንግ ኦፖዚሽን ዲድ ኖት ኦቨርዌልሚንግ ስለዚህ እነዚህ ኦቨርዌልም የሚያደርጉ ተስፋ የሚያስቆርጡ እነዛ የሚያስቸግሩ ነገሮች እሱን አላስቸገሩትም። ኤን ስሩ ዲ አጎኒ ኦፍ ጌቴሴማኒ በጌቴሴማኒ ስቃይ ኤን ደ ክሮስ ሂ ፎ ቴምፕቴሽን ኤንድ ሬዚስትድ ሲን ቱ
the point where his blood was shed, Christians must learn from him to do likewise. ስለዚህ ክርስቲያኖች ልክ እንደሱ ማድረግ አለባቸው፣ መማር አለባቸው። መማር ያለባቸው ለምንድን ነው? ክርስቶስን ያለ ችግር አድርጎታል። ኦኬ እግዚአብሔርን እስቲ በዚህ መንገድ በቃ ልሸውድ እግዚአብሔርን እንጋ አላለም። እንደዚህ አይነት ኦቨርዌልሚንግ ነገሮች ሲገጥሙት እኛም እንደዛ ላለማድረግ እንትን ማድረግ አለብን፣ መጣር አለብን አለ። Jesus sinlessness was necessary for our salvation. ለድነታችን የክርስቶስ ኃጢአት አልባነት አስፈላጊ ነው። had he not been a lamb without blemish or defect, his blood would not have been precious. ስለዚህ እሱ ምንድነው አለ ያለ ብሌሚሽ ወይም ደግሞ ያለ ዲፌክት ያለ ሕጸጽ የሆነ በግ ስለሆነ ደሙ ምንድነው ለኛ ውድ ነው። እንደዛ ባይሆን ኖሮ ውድ ባልሆነ ነበር። he would have needed to a savior himself, ራሱ አዳኝ ያስፈልገው ነበር እንደዛ ቢሆን። and his days would not have redeemed us, ምንም ሞቱን ባላዳነን ነበር። his active obedience, active የሆነው መታዘዙ perfect lifelong conformity to God's law for mankind and to his revealed will for the Messiah እያለ ይቀጥላል ማለት ነው። ስለዚህ ክርስቶስ ምን አላደረገም? ያ ሞራል ስቴት እኛ የወደቅንበት ሞራል ስቴት ውስጥ አልገባም እያለን ያለን። ስለዚህ ምንድነው ክርስቶስ እኛ የወደቅንበት ሞራል ስቴት ውስጥ በጭራሽ አልገባም እያለን ያለን። ኦኬ እንደዛ እያለን ያለን። ከዛ ቀጥሎ ግን ወደ ገጽ 95 እና ገጽ 94 ጋር ስትሄዱ ግን በቀጥታ ያንን ክርስቶስ የያዘው ስጋ ምን አይነት ስጋ ነው የሚለውን ነገር ግን ግልጽ አድርጎ ያስቀምጣል ማለት ነው። ሶ እንደዚህ ብሎ ያስቀምጣል። the idea that Jesus ይሄንን ዝም ብዬ ቶሎ ላንብብላችሁና ከዛ በኋላ አስፈላጊ የሆነ ቦታ ላይ እንትን አደርግላችኋለሁ ተረጉምላችኋለሁ። the idea that Jesus two natures were like alternating electrical circuits so that sometimes he acted in his humanity and sometimes his divinity is also mistaken. ይሄ የተሳሳተ ነው። አንዳንዴ በስጋው አንዳንዴ በመለኮቱ ያደረጋቸው ነገሮች የሚባሉ he didn't endure everything including his sufferings on the cross in the unity of his divine human person ያለ ቀጥልና ከዛ saying this does not contradict divine impassibility, for impassibility means not that God never experiences distress, but what he experiences distress included is experienced at his own will and by his own foreordaining decision. Jesus being divine was impeccable, could not sin, but he does not but this does not mean he could not be tempted. ስለዚህ ግን ይፈተናል አይፈተንም ማለት ግን አይደለም። ይፈተናል፣ ግን ደግሞ አምላክ እንደመሆኑ ደግሞ በዛ ፈተና አይወድቅበትም። Satan tempted him to disobey the Father by self gratification, self display and self aggrandizement, and the temptation to retreatment from the cross was constant አለና ከዛ በኋላ being human Jesus could not conquer temptation without struggle, but being divine it was his nature to do his Father's will, and therefore to resist and fight temptation until he had overcome it. For Gethsemane we may infer his struggles were sometimes more acute and agonizing than any we may ever know. The happy end result is because he himself suffered when he was tempted, he is able to help those who are being tempted. ስለዚህ ምንድነው ክርስቶስ ልክ እንደኛው ሰፈር የሚያደርግበትን ያን ኔቸር ይዞ ስለመጣ ሊያድነን ችሏል። ስለዚህ ሰፈር ሊያደርግ ይችል ነበር የኛ ኔቸር። ስለዚህ ያንን ተክቶ ክርስቶስ ሰፈር አድርጓል። ኦኬ ሰፈር አድርጓል። ስለዚህ ያንን ሰፈር የሚያደርግ ኔቸር ሂውማን ኔቸር ይዞ መጥቷል። በዛ ውስጥ ይዞ ያልመጣው ምንድነው? ያንን ግን ሰፈር ሲያደርግ በኃጢአቱ ሊወድቅ የሚችልበትን ግን ሞራል ውድቀት ግን ይዞ አልመጣም። ያን ሞራል ውድቀት ክርስቶስ ይዞ ስለዚህ ከአዳም በፊት እንደነበረው ሞራል ንጽህና ነው የክርስቶስ ሞራል ንጽህና ማለት እንችላለን። አት ሴም ታይም ግን በዚህ ውስጥ ሲገባ ግን ሊሰቃ የሚችልበትን ያንን ግን ስጋ ይዞ መጥቷል። ልክ የኛ ስጋ የተባለበት ምክንያት እሱ። ስለዚህ እነዚህን ሁለቱን ዲስቲንክት አድርገን ማየት አለብን ማለት ነው። አንደኛ ይሄን ልጠቅልላችሁ፣ ክርስቶስ እኛ አዳም ከወደቀ በኋላ ኦኬ የወደቀበትን የተሰቃየበትን ያንን ስጋ ይዞ መጥቷል። ያንን ዊል ይዞ መጥቷል። ያንኑ ሂውማን ኔቸር ይዞ መጥቷል። ግን ደግሞ ያንን ይዞ ሲመጣ ምን ይዞ አልመጣም? የወደቀውን ሞራል ግን ይዞ አልመጣም። ለምን ሲባል በእግዚአብሔር ሕግ ፈጽሞ ደስ ይለዋል። ከዛ ደግሞ ልክ እንደኛ ሞራል እንደወደቀው ሞራላችን የሆነ ሾርት ከት ፈልጎ እግዚአብሔርን ላለመታዘዝ የሚመርጥ ደግሞ አልነበረም። ስለዚህ ይሄ ሞራል ስታንዳርድ እንደተጠበቀ ሊሰቃይ የሚችልን ሊሞት የሚችልን ያንን ስጋ ግን ይዞ መጥቷል። ስለዚህ እነዚህ ሁለቱ ዲስቲንክት ሆኖ መቀመጥ አለባቸው ማለት ነው። ስለዚህ በዚህ መልኩ መቀመጥ አለበት። ቤቲ ግልጽ ከሆነ ያ ግልጽ ነው። ቃልዬ አይ ቲንክ ዳጊ ሀሳብ ካለክ ምናልባት የጻፈ ነበር። አይ ያው በሁለት ነው የምንከፍለው ማለት ነው። የተካፈለው አለ ደግሞ ያልተካፈለው አለ ብለን ነው መረዳት ያለብን ማለት ነው። አሁን
ከጸጋ የተራቆተ ይሄ ከውስጥ የሚመነጭ ምኞት እኛ ሲኖረን ክርስቶስ ኢየሱስ ግን ይሄንን አልተካፈለም የሚል እሳቤ ነው መያዝ ያለብን። እንዲህ በሁለት መክፈል እንችላለን። እሱ የሰው ኔቸር ይሄ ሞራል እንትኑና ከጸጋ የራቀ ሞራል ስታተስ የሰው ባህሪ አይደለማ፣ የሰው ውድቀት ነው እሱ አይደለ ዳጊ? ያ ሰው በመውደቁ የገጠመው ከእግዚአብሔር ርቋል። ኃጢአት ምንድነው? ከራሱ ከልቡ ያመነጫል። ፈተና ራሱ ከልቡ የመነጨ ይሆንበታል። ለምን? ከመውደቁ የተነሳ። ስለዚህ ይሄ ክርስቶስ ላይ የለም። ፈተና ከውጭ ይመጣል እንጂ ክርስቶስ ጋር ከውስጥ ራሱ አመንጭቶ የሚል የለም ከኃጢአት በቀር ያለው ይሄንን ነውና ለሁለት ከፍለን ማየት እንችላለን ማለት ነው። የሚታመመውን ነው የኛን ያልነሳውን አላዳነም እንደተባለው ማለት ነው። እንደዛ አድርገን ከፍለን ማየት እንችላለን። እስቲ አስተካክል አስቀምጠው ለኔ ማለት ነው። አይ ትክክል ነህ ዳጊ፣ በጣም ትክክል ነህ። እዚሁ ላይ ገጽ 97 ላይ ያለውን ላንተ እንደውም የሚያያይዘንን ሊንክ የሚፈጥርልንም ማለት ነው። እንደዚህ ይላል while we cannot affirm that a divine person could not have entered this world any other way than by virgin birth, Jesus' miraculous birth does in fact point to his deity and also to the reality of the creative power that operates in our new birth አለና also while we cannot affirm that God could not have produced sinless humanity apart from virgin birth አለና ስለዚህ እግዚአብሔር በማርያም በድንግልና በጸነሰችው ጽንሰት ውስጥ እግዚአብሔር ከኃጢአት ነፃ የሆነ ባህሪ ሂውማኒቲ መፍጠር አይችልም፣ ማስገኘት አይችልም ከማርያም ቨርጅን በርዝ ውስጥ ብለን መናገር ባንችልም ማለት ቢካዝ ሂውማኒቲ ውስጥ የኢየሱስ ሂውማኒቲ ሲንለስ ሲንለስ ከኃጢአት ነፃ ነው። ኤንድ ዘ ሰርከምስታንስ ኦፍ ሂዝ በርዝ ኮል አቴንሽን ቱ ዘ ሚራክል ዳት ዋዝ ኢንቮልቭድ ዊዝ ሜሪ ተአምር በማርያም ማፀን ተአምር መሆኑን አንክድም። ሲነር ኃጢአተኛ ጌቭ በርዝ ቱ ዋን ሁ ዋዝ ኖት ኢን አዳም አስ ሺ ዋዝ ኖት ዴርፎር ኒድድ ኤ ሴቪየር አስ ሺ ዲድ። ስለዚህ ልክ እንደ አዳም በሐሳው እንደዛ ከሆነ እሺ ጃይፓከር ባነሳው ውስጥ እንትን የምናደርገው እንደዛ ከሆነ ራሱ አዳኝ ይፈልግ ነበር። እሱ አዳኝ ያልፈለገው ኃጢአት ነፃ የሆነ ማንነት ይዞ ስለመጣ ምንነት ይሄንን የሰው ባህሪ ይዞ ስለመጣ ነው። ከኃጢአት ነፃ ነው። አት ዘ ሴም ታይም ደግሞ እንደኛው ሊፈተን የሚችል ስጋ ነው። እሺ ኦርቶዶክስ አለ አሎ፣ ሰላም ናችሁ? አለን እንዴት ነህ? እግዚአብሔር ይመስገን። መጠየቅ ይቻላል? የሆነ ጥያቄ ወይስ ርዕስ አላችሁ? ጠይቅ። ያጠናቀቀን ይመጣለን። አሁን ጠይቅ እስቲ ማቴዎስ 28:19 እንዲያወጣልኝና ከዛ የምጠይቅህ ነገር እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው አይደል ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። እሺ ከዛስ አንድ ጊዜ እንትን እንዳይል ኦርቶዶክስ አንድ ጊዜ ቆይ እንትን ሰብጀክቱን ልትቀይረው ነው? ሌላ ጥያቄ ነው ያለ። እንደዛ ከማድረግ በፊት አንድ ጥያቄ ልጠይቀው ነበር እዚሁ ላይ ቃሊ። እሺ ጠይቂና በቃ ትቀጥላለህ ከርዕሱ እንዳንወጣ። አይ እዚሁ ላይ አይመስለኝም። ቀጥይ። እሺ የጳውሎስን አነጋገር ሮሜ 7 ላይ ያለውን እንዴት ነው የሚታየው? ቃል የምፈልገውን አላደርግም የማልፈልገው ያንን አደርጋለሁ የሚለው ከኃጢአት ጋር የሚታገልበትን ነገር ያው ስለ ኃጢአት እየተነጋገርን ስላለን ብዬ ነው። ከአማኝ ከመሆኑ በፊት ያለ ነገር ነው ይባላል። ደግሞ አይ አምኖም ነው ይሄ ትግል ውስጥ ያለው የሚባላል እና እንዴት ነው እሱን አንድ ላይ ያይዘህ ብትናገር። ኦኬ አክቹሊ ከህግ በታች ስላለ ሰው ነው እየተናገረ ያለው። ሜይንሊ ሮሜ ምዕራፍ 7 ላይ እየተነገረ ያለው ከህግ በታች ስላለ ሰው ነው። ኦልሬዲ ስለ ዳነ ሰው ነው የሚባል ነገር አለ። ግን የዳነ ሰው እዛ ላይ ያለው እንትን ምንድነው? የዳነ ሰው ግን በምን መልኩ ነው እንትን የሚያደርገው በእንደዚህ አይነት ትግል ውስጥ የሚያልፈው የሚለውን ጥያቄ መመለስ አይቻልም። ስለዚህ የዳነ ሰው በእንዲህ አይነት ትግል ውስጥ ካለፈ ራሱ ምዕራፍ 8 ላይ እንደሚናገረው ወደ ህይወት መንፈስ ህግ መመልከት እንዳለበት ጳውሎስ በዚህ ውስጥ ለዳነው ሰውዬ መልእክት ማስተላለፍ
ፈልጓል ወር ደግሞ ለዳነው ሰው መልእክት ያስተላልፍለታል። ስለዚህ ወደ ህይወት መንፈስ ህግ በተመለከተ ጊዜ ሁሉ ሰውነቱ በኃጢአት ምክንያት የሞተ ነው። ያ መንፈስ ቅዱስ ግን ያ የህይወት መንፈስ ህግ በውስጡ የሚሰራ የህይወት መንፈስ ህግ ግን ህያው ያደርገዋል የሚለውን ነገር ማስመር ካስፈለገ የዳነ ሰው ራሱ በእንዲህ አይነት ዲስክሪፓንሲ ውስጥ የሚገባ ከሆነ ያለው መፍትሄ ምዕራፍ 8 ላይ ያለው መፍትሄ ነው ለሚለው ጥያቄ ለሚለው ነገር ጥሩ የሆነ ምክር ሀሳብ ያቀርባል ብዬ አስባለሁ። ከዛ በተረፈ ግን ይሄ ከኃጢአት በታች ስላለ ሰው ከህግም በታች ስላለ ሰው ነው የሚናገረው። ለምን ከተባለ ለምሳሌ ይኸው እኔም ቁጥር 8 ላይ ይጀምራል። ህግ ኃጢአት ነው አይደለም፣ ህግ ኃጢአት አይደለም ይላል ቁጥር 7 ላይ። በህግ ባይሆን ግን ኃጢአትን ባላወቅኩ ነበር እና ከህግ በታች ስላለ ሰው እንደሆነ ይናገራል። አትመኝ አለ አይደል? አዎ ይኸው ምኞትን አወቅኩ። እሺ ኃጢአት ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰርቶብኛል። ኃጢአት ያለ ህግ ሙት ነው ይላል። ስለዚህ ምንድነው ፖይንቱ? ድሮ ያለ ህግ ሕያው የነበርኩት ሰውዬ ህግ ሲመጣ እኔን ምን አረገኝ? ሙት አረገኝ። ስለዚህ ለህይወት ነው የተሰጠው ህጉ፣ ነገር ግን ምን ሆነ? ለሞት ሆኖ አገኘሁት እያለ ይናገራል። ስለዚህ ምዕራፍ 7 ቁጥር 1 ላይ እንደምታገኘው ህግን ለሚያውቁ እናገራለሁ ብሎ ህግ እንዲገዛው ሰው አታውቁም ባለበት ዘመን እንዳለ ሁሉ ስለዚህ አንዲት ሴት ያመጣና ባሏ ካለ በቃ ታስራለች አለ። ባሏ ሲሞት ከህግ ተፈታለች አለ። ከዛስ እናንተስ አለና አይ ባልየው ሞቷልና ህጉ ሞቷል እንዲል ስንጠብቀው ምን አለ? እናንተው ሞታችኋል አለና አሁን ግን ስትነሱ ኦሬዲ ከሞታችሁ ኪዳኑ ስለፈረሰ ከዚህ በኋላ ለክርስቶስ ናችሁ ማለት ነው እያለ ይናገራል። ለክርስቶስ ከሆናችሁ በእናንተና ከህግ በታች ባለ ሰው በህግ የታሰረ ሰውና በእናንተ መካከል ያለው ልዩነት ይሄ ነው። በህግ የታሰረ ሰው ባህሪ ይሄ ምንድነው? በእግዚአብሔር ህግ ደስ ይለዋል፣ ግን ደግሞ ህጉን ለመተግበር ሲታገል ስጋው ምን ያህል የሞተ እንደሆነ ይረዳል። ስለዚህ የዚህ ሰውዬ መፍትሄ ምዕራፍ 8 ላይ ያለ የህይወት መንፈስ ህግ ነው ወደሚል ያመጣል። ስለዚህ በቀጥታ ይሄ የሚያሳየው ከህግ በታች ሆኖ ህግን ለመፈጸም በህግ ያው ለመሆን የሚታገል ሰው የሚገጥመውን ትግል ነው። ስለዚህ አንድ ክርስቲያን በህግ ያው ለመሆን ቢታገል ብቸኛው መፍትሄው እንደገና ከዚህ ትግል ለመውጣት ያለው መፍትሄ የህይወት መንፈስ ህግ ነው እንጂ በዚህ ህግ መሰረት ኦሬዲ ሞት ነው የሚሸጠው እንጂ በምንም ተአምር ህይወት ይሰጣል የተባለው ህግ ህይወት ሰጥቶት ሊያገኘው አይችልም ነው ፖይንቱ። ስለዚህ ሲምፕሊ ጉዳዩ ከህግ በታች ያለ ሰው የሚኖርበት ትግል ይሄን ይመስላል የሚለው እንጂ በህይወት መንፈስ ህግ ስለሚመራ ክርስቲያን አይደለም ፖይንቱ ማለት ነው። በዛ አቅጣጫ ነው ጳውሎስም እየተናገረ ያለው ስለራሱ። የህይወት መንፈስ ህግ ግን ከዚህ ውስጥ አውጥቶኛል ነው ያዲ። እሺ ጋር ተባረክ። ኦርቶዶክስ ቀጥል። ኦርቶዶክስ ቀጥል። እሺ የኔ ጥያቄ ምንድነው? ክርስቶስ ከዓለም ፍጻሜ ቤተክርስቲያን እንደሚጠብቃት ነው የሚናገረው አይደለም? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል ማቴዎስ 28:19 መሰረት እሺ ቀጥል። እና ከአራተኛ ክፍለ ዘመን እስከ ማርቲን ሉተር እስከሚመጣ እውነተኛ ቤተክርስቲያን ማናት ብለህ ታምናለህ? ጥያቄ ማለት። እሺ ከጥቅሱ ጋር ምን አገናኘው ግን የጠቀስከው ጥቅስና አለ የጠቀስከው ጥቅስ አልገናኝ ያለኝ ከጥያቄ ጋር ከጥቅሱ ጋር ምን አገናኝቶት ነው? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት ምን ማለት ነው? ቃልዬ ከይቅርታ ጋር በክርስቶስ ከሚያምኑ ሁሉ ጋር እስከ ዓለም ፍጻሜ ክርስቶስ ከነሱ ጋር አለ ማለት ነው። ስለዚህ አማኞች የግድ ቤተክርስቲያን አለች ማለት ነው አይደል? ምድር ላይ። አዎ። ስለዚህ እቺ እውነተኛ ቤተክርስቲያን እስከ ማርቲን ሉተር እስከሚመጣ ድረስ የትኛው ነው እውነተኛ ቤተክርስቲያን? የክርስቶስ ቤተክርስቲያን ምድር ላይ በክርስቶስ ያመኑ ሁሉ እኮ የትኛው ምድር ላይ መቼስ ታሪክ አለ አይደለ? አዎ። አይ በክርስቶስ ያመኑ ሁሉ ከየትኞቹም ውስጥ ካቶሊክ፣ ኦርቶዶክስ ነበሩ። ከሁለቱም ውስጥ በክርስቶስ ብቸኛ ዳኝነት ያመኑ በወንጌሉ እውነት መሰረት የሚሄዱ ሁሉ እነሱ ቤተክርስቲያን ናቸው እውነተኛ። ስለዚህ ከተለያዩ ለምሳሌ ከኦርቶዶክስ፣ ከፕሮቴስታንት፣ ከካቶሊክ ምናምን በክርስቶስ ያመኑ ዘላለም ሕይወት ያገኛሉ ብለህ ታምናለህ ማለት ነው? አዎ። ያልጨመሩ ያልቀላቀሉ ሌላ ባዕድ ነገር ያልቀላቀሉ ሁሉ አላቸው የዘላለም ሕይወት አለ። አለመቀላቀል ትችላለህ ወይ ነው ጥያቄው። እዛ ጋር እሱ እኮ ነው ያልተቀላቀለ እውነተኛ ቤተክርስቲያን የምልህ ለዛ እኮ ነው። የትኛው ናት ነው እኮ እሱን እኮ የምልህ አሁን ያልተቀላቀለ ስልህ ለምሳሌ አንተ አሁን ኦርቶዶክስ ስላልክ ስምህን ኦርቶዶክስ ነህ አይደለ?
አ እሺ በአይካን ቬነሬሽን ታምናለህ? ለስዕል የጸጋ ስግደት ይገባል ብለህ ታምናለህ? እሺ እመጣለሁ ወደዛ፣ ግን እቺ ነገር መልስልኛ እኮ እየመለስኩልህ ነው እና ወደ ጥያቄን መልስ እየመለስኩልህ ነው፣ ግን ግልጽ እንዲሆንልህ ባክ ኤንድ ፎርዝ እናድርገው። ታምናለህ በዚህ? አዎ እግዚአብሔር እስካለ ድረስ። እሺ ኢሳያስ አይምን ምንድነው? ቀን መጽሐፍ እሺ ኢያሱ 7:6 ታወጣለህ? ይሄን መልስ ምን ይላል? በታቦቱ ፊት አይልም እሱ በታቦቱ ፊት የሚለው ነው። አዎ እስራኤላውያን ሁሉ ይሰግዳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፍ ታውቀዋለህ? አይ እኮ በመጽሐፍ ቅዱስ መለስክልህ እኮ። ስለዚህ እሱ መጽሐፍ የሊቃውንቱ ያመልኩ ነበር ማለት ነው። ቆይ የሊቃውንቱ መጽሐፍ ታውቀዋለህ? አዎ እሱ እኮ በቃ ለእግዚአብሔር የአምልኮ ስግደት ነው የሰገዱት ይላል። እሱ ለስዕል ከመስገድ ጋር አይገናኝም። ብሮስኪ ለስዕል የጸጋ ነው የምትሉት እንጂ እናንተም የአምልኮ አትሉም። ስለዚህ እሱ አይገናኝም ከአንተ ኮንቴክስት ጋር። አረ ይገናኛል። ኢሳያስ ኢያሱ 7:6 አንዴ ታወጣለህ? ይቅርታ ግን ሊቃውንትህንም ታርማቸው ብሮስኪ። አይ ላንተ ነው እንጂ አይ ሊቃውንትህ ራሱ ካንተ ጋር አይስማሙም ነው እያልኩ ያለው። በመጽሐፍ ቅዱስ መሰረት አድርጌ እየሰጠው እኮ ሊቃውንትህ ይሄን መጽሐፍ እንትን ሲሉት ሲፈቱት፣ ይሄን ጥቅስ ሲፈቱት በእግዚአብሔር ፊት የአምልኮ ስግደት ብለው ነው እንጂ ስለ አይከን ቬነሬሽን ብለው አልፈቱትም ነው። ስለዚህ ከራስ ሊቃውንት ጋር እየተጋጨህ ነው። እኔ ከራስ ሊቃውንት አይደለም መጽሐፍ ቅዱስ መለስኩልህ አይደለም ወንድሜ። ስለዚህ ሊቃውንቱ ተሳስተዋል። አሁን በጠየቅከኝ መሰረት ይኸውልህ መጽሐፍ ቅዱስ መሰረት አድርገህ ጠየቅከኝ፣ መጽሐፍ ቅዱስ መሰረት አድርጌ ጠየቅኩ። አሁን ሄድክና ወደ ሊቃውንቱ ተሳስተዋል ወይ እኮ እስራኤላውያን ተሳስተዋል ወይ እዚህ ጋር መልስልኛል። አይ ሊቃውንቱ አንተ ላልከው ነገር ኦርቶዶክስ ይሰማሃል ምልህ እየገባህ ነው ግን እሺ አሁን እምልህን በደንብ ስማ እሺ። መጀመሪያ አንተ እሱን ለስዕል ብለህ ስታመጣው ሊቃውንቱ አረ ለስዕል እንደመስገድ አይደለም የአምልኮ ነው ብለው አምጥተውታል። አንተ ሊቃውንቱ ተሳስተዋል ትላለህ ወይ ነው? ካልሆነ አይሆንህም ጥቅሱ። አልተሳሳቱም ካልክ አይሆንህም ጥቅሱ። ለስዕል አምልኮ ስግደት ይላል። ይሄንን አንተ ለምትለው ነገር አላመጡት፣ ለስዕል ብለው አላመጡት አይደለማ። አሁን ያመጣው ከኢትዮጵያ ኦርቶዶክስ እንደዛ ነው የሚለው፣ ለስዕል አምልኮ ነው የሚለው ወንድሜ። ኖ እንደዛ አይደለም የሚለው ነው ፖይንቱም። እንደዛ አላሉም። አንተ ይሄን ለስዕል ብለህ መጥቀስ አትችልም ነው። እሺ በቃ የጠየቁት ጥያቄ መልስልኝ። እሺ የትኛው? ስለዚህ አሁን ወደ ሀሳቡ እንመለስና ታምናለህ ወይ በአይከን ቬነሬሽን ብዬ ጠይቄህ ነበር። አዎ አልኩህ እኮ። አዎ መጽሐፍ ቅዱሳዊ ነው። እሺ እሱን የማይቀበል ሰው አይከን ቬነሬሽን የማይቀበል ሰው ከቤተ ክርስቲያን ውጪ ነው ብለህ ታምናለህ? አይ እንደዛ እንኳን አላምንም። እሺ ለስዕል የጸጋ ስግደት ይገባል ካለ በኋላ የሊቃውንቱ መጽሐፍ ቅድም የጠቀስኩልህ መጽሐፍ ማንም ሰው ግን ለውይይት ቢቀርብ ራሱ የቤተ ክርስቲያናችን ይሄ ትክክለኛና የማይጣስ እምነት ነው ብሎ ያስቀምጣል። የቤተ ክርስቲያንህን የማይጣስ እምነት አምነህ ማነው አላምንም ብለህ በቤተ ክርስቲያን መቀጠል ትችላለህ? እንደዛ ይልማ ወንድሜ እንዴ እንደዛ ይልማ ወንድሜ እስታውጣው አንዴ ስትቸክላ። እሺ እንግዲህ ቃልዬ ግን አይከን ቬነሬሽን የሚለውን አልገባውም መሰለኝ፣ ወይ በአማርኛ አድርግለት። አይ ገብቶታል። አልገባም እንዴ? ስዕላው ነው አይደለ? ስዕል ነው አይደል? አዎ ለስዕል የጸጋ ስግደት ይገባል ነው እኮ። ለዛ እኮ ነው ታቦት ያመጣው ስዕል አይደለ እንዴ? ቅርጽ አይደለ እንዴ? እሺ ለዛ እኮ ነው ያመጣው። መጽሐፍ ቅዱሳው እኮ መለስኩልህ እኮ። እንግዲህ እሺ አሁን እንትኑ ጥያቄው ምንድነው? ይሄን አልቀበልም ብሎ አንድ ሰው በቤተ ክርስቲያን መቀጠል ይችላል ብለህናል አይደል? አዎ ይሄ ያልተቀበለን የሚል ካለ ስታሳየኝ ለማወቅ ይችላል። አመሰግናለሁ። አንዴ ካሜራ ልክፈት መሰለኝ። ቸገረ ላምበል። እሺ መጽሐፉ ይሄ ነው። መጽሐፉ ባይዘው ጋይስ እዚሁ ሁሉ የቤተ ክርስቲያናችን ጥንታዊና ትክክለኛ
ጥንታዊ ትክክለኛና የማይዛባ እምነትና ስርዓት በዚህ መጽሐፍ ውስጥ የተገለጸ መሆኑን እንዲያውቁልን እንሻለን ይላል። ስለዚህ ይህ ክፍል እንደሚናገረው ኮንፈርሜሽን ላይ እዚህ ጋር አፈርም አድርገዋል። የቤተ ክርስቲያኗ ትምህርት ነው ብሎ ታዲያ ይጠፋል የሚል ኬት አለ? ይጠፋል አላልክም እንዴ? ቤተ ክርስቲያን ቆይ አንተ ነው እየጠየቅኩህ አይደል? እኔ ይወጣል አላልኩም፣ አንተን ጠየቅኩህ እንጂ አንድ ሰው የቤተ ክርስቲያኗን ጥንታዊና ትክክለኛ የማይዛባ እምነትና ስርዓት አልቀበልም ብሎ በቤተ ክርስቲያናችሁ መቀጠል ይችላል ወይ ነው ጥያቄው። እኔ ክሌም አላደረኩም። አንተ ነህ አይቀጥልም የሚል ይጠፋል የሚል እዚህ ጋር አለ። አንብበሃል? አሁን ባመጣው መሰረት እኔ ይጠፋል ብዬ ክሌም አላደረኩም። አንተ ነህ ጠየቀው። በሌለ ነገር ለምን ታወራለህ ታዲያ ቃልዬ? እኔ መች ክሌም አደረኩኝ? ምን አወራሁ? አንተን ነው የጠየቅኩህ እኮ። አንተን ስጠይቅህ ግን እኔ ምን ብዬ ስትጠይቀኝ ብዬ ምን ብዬ ኧረ እባክህ እየሰማህ እንዴ? አሁን እንደገና መልስልኝ። ይኸውልህ የቤተ ክርስቲያኗን የማይዛባ እምነትና ስርዓት አልቀበልም ብለህ በቤተ ክርስቲያኗ መቀጠል ትችላለህ ወይስ አትችልም? እችላለሁ ወይም አልችልም ብለህ የማይዛባ ስላሉት ማለት ነው። አሁን ምንድን ነው በስዕል ያላመነ ከቤተ ክርስቲያን ይባረራል የሚል ወይም ይጠፋል የሚል እዚህ ጋር የለም። እንደዛ ብዬ ነው የመለስኩት። እንደዛ እሺ፣ እኔ ጠየቅኩ ሌላ ጥያቄ ነው። እሺ ለምሳሌ እሺ እኔ እንደምሰማው ሁሉ መስማት አለብህ፣ እንዳታቋርጠኝ ድጋሚ። ጠየቅኩን ስማ፣ እንደገና ልጠይቅ። እሺ አይከን ቬነሬሽን የቤተ ክርስቲያኗ የማይዛባ እምነትና ስርዓት ክፍል ነው? ክፈታው ወይ አይደለም ነው መልስ። በቃ ተመልሷል ወንድሜ፣ ስላላመጣ ትርጉም የለውም እዚህ ጋር። ስለዚህ በቃ ቤተክርስቲያን አይከን ቬነሬሽን የቤተ ክርስቲያኗ የማይዛባ እምነትና ስርዓት ክፍል ነው ወይ? የለም። በቃ እዚህ ጋር እኮ እኔ ወደዚህ ያመጣኝ ምክንያት ምንድን ነው? አይከን ያላመነ ይጠፋል ከቤተ ክርስቲያን። ሚውት አድርግ በቃ ሚውት። እሺ ታደርቀናለህ፣ እዚህ ባልበላ እንጀቴ ታደርቀኛለህ። እሺ በአጭሩ ምንድነው እዚህ ጋር ላሳየህ የፈለኩት መሰለህ? በቃ ጥያቄ ስለጠየቅ ልመልስልህ። በአጭሩ ላሳየህ የፈለኩት ቪዚብል በሆነ መልኩ በዚህ መልኩ ስርዓቶችን የሚያስቀምጡና ይሄን ያልተቀበለ ሰው ይሄ የማይዛባ ትምህርት ነው የሚሉ አብያተ ክርስቲያናትን በቃ እውነተኛ ብለን ለመፈረጅ እንቸገራለን። እውነተኛ የምንለው ቤተክርስቲያን ምን አይነት ቤተክርስቲያን? በ2000 ዓመት ቤተክርስቲያን ነበረች። ምን አይነት? በክርስቶስ ትክክለኛ የወንጌል መልእክት ያመኑ እዚቹ ተቀምጠው ግን እምነታቸው በእንደዚህ አይነት ነገር ያልተጠላለፈ ሰዎች አዎ የመዳን ተስፋ ያላቸው እውነተኛ ክርስቲያኖች ናቸው እንላለን። ቤተክርስቲያን አጥር አይወስናል። እንደነዚህ አይነት ሰዎች ካቶሊክም ውስጥ አሉ፣ ኦርቶዶክስም ውስጥ አሉ፣ እኛም ጋር። ስለዚህ በሚታይ መልኩ አይደለም ቤተክርስቲያን የምናስቀምጠው። ቤተክርስቲያን ፕሮቴስታንቱ ጠፍታለች ብሎ አያምንም። በእኛ በቃ ፕሮቴስታንቱ እስኪመጣ ድረስ ቤተክርስቲያን ጠፍታለች ብለን አናምንም። ስለዚህ በኦርቶዶክስም በካቶሊክም በቤተክርስቲያን ትክክለኛ የሆኑ አማኞች አሉ ብለን እናምናለን። ታዲያ ፕሮቴስታንት ለምን ሰው ትጠራላችሁ ከተባለ እነዚህ አማኞች እምነታቸውን ገልጠው ይሄን አንቀበልም እንቀበላለን ማለት አይችሉም እንላለን። መብቱ የላቸውም። ይሄ የማይዛባ ብለው አስቀምጠውታል። መብቱ የላቸውም። ስለዚህ እነዚህን ሰዎች ወደኛ የምንጠራቸው በትክክል ከኛ ጋር ጌታን እንዲያመልኩ ከእንደዚህ አይነት ትምህርቶች እንዲላቀቁ ነው እንጂ እዛ ውስጥ ምንም እውነተኛ ክርስቲያን የለም ብለናል። እነዚህ እውነተኛ ክርስቲያኖች ግን ሊብሬትድ ሆኖ በትክክል ክርስቶስን የሚያመልኩበት ቦታን እኛ ጋር ያገኛሉ ብለን ስለምናምን ብቻ ነው። እነ ሉተርም እንደዚህ አይነቱን ኢንቫይሮንመንት ቤተክርስቲያን ልታመቻች ይገባታል አሉ እንጂ ቤተክርስቲያን ጠፍታ ነበርና እኛ አስገኝተናታል አላሉ። ስለዚህ ያልተባለ ስለምትሉ ነው ትልቁ ችግሩ። እናንተ ጋር ያልተባለ ስለምትሉ ነውና ያው ጌታን ተቀበሉ ወንድማችን። ተባረኩ ጋይስ። እሺ ጌታ ይበቃል። በቃ ልመጣ ፈልጌ ነው አንተ እንዴ? ለምን ነው እንዴ? እሺ እንደዛ ና። እሺ ስለዚህ ወደ ማን ልምጣ? ወደ እውነተኛ ቤተክርስቲያን ከሆነ ወደ ማን ልምጣ? ወደ እናንተ ማን ስትል እነማንን በልብ ይዘህ ነው? መሰረተ ክርስቶስ አለ፣ ቃለ ሕይወት አለ፣ ሙሉ ወንጌል አለ፣ ሉትራን አለ። የትኛው ነው እውነተኛ ክርስቲያን? ወደ ሁሉም ነው፣ ችግር የለውም። ለቤተ ቅርብ ወደ ሆነው ነው ሰፈርህ አካባቢ ያለው አንተ ለቤት አቅራቢ ነው። ጥሩ አድርገሽ እሺ፣ ወደ ሁሉም ና መለስንልህ። ኧረ በቃ ተመችቶኛል። ወደ እድር በቃ ና፣ ወደ ሁሉም ና። ብቻ ከዛ ውስጥ ውጣ። ዋናው ነገር ሰላም ይብዛ። በቃ እሺ፣ ሰላም ይብዛ ወንድም። እሺ ውረድልን። ያው ምሳ አልበላም መሰለኝ። ቻው ሶሪ። አብሽር። ኧረ ችግር የለውም። እና እኛ ተቃውሟችን ራሱ እንደና ኮንቨርሴሽን እንደና ኢንቮኬሽን አይነቶቹ
ሙሉ በሙሉ ይህን ካልተቀበላችሁ የእኛ አካል አይደላችሁም ተብለው የሚቀርቡ ሐሰተኛ ነገሮች ስለሆኑ ወደ የትኛውም ብትመጣ ይመቸናል፣ ችግር የለውም። ብቻ ከዚህ አይነቱ ባዕድ ትምህርት ውጣ እንልሃለን ወንድማችን። እሺ ጨርሰናል መሰለኝ ነው። ጥያቄ ያለው አለ? ኧረ አንተ በቃ እባክህ ምሳ ብለህ ሙዚየም መመኝ ብለክ ጦስ ውስጥ እንዳንገባ ትላለህ። አንቺ ሴትዮ በሉ እሺ፣ ደህና ዋሉ። ኧረ ድምፅ አሰሙ ሌሎቻችሁ። ተባረክ ቃልዬ፣ እግዚአብሔር ይባርክ ይብዛልህ፣ አሜን አሜን። በላውን ይባርክልህ፣ ተስማሚ ያርግልህ ለሰውነት። አሜን አሜን። God bless you guys። ቤቲሻ ተባረኪ። በጣም ነፍ ነገር ነው ያወራነው። ቤቷን ከፍታ ምንም ሳታወራ እኛ ቤቱን ተቆጣጥረን ምናምን። So God bless you guys። መልካም ጊዜ ይሁንላችሁ።